ስትመልሺ እንገናኝ ወይ ስትመልሺ ወደ አዲስ አበባ ሜክሲኮ ኬክ ቤት እንገናኝ ወይ ለሸኝሽ ወክ እናድርግ በሂልተን አልፎ በ4 ኪሎ Can you act something for me please? በዛ በጣም በዛ እኔ ከዚህ በላይ ከፈረንጅ ጋር መቀመጥ አልችልም ይነስረኛል ቶም ይነስረኛል ምናምን ይሉታልና ግራ ይገባኝ ነበር እድር ምንድነው ቆበስ አብራሩልኝ እድር ሙሽከር ከያዘ አይለቅ ለፈረንሳይ ሰፈር ስንሄድ ቤተሰቧ አቀበሉኝ ሁልጊዜ እንደ ልጅ እንደ ወንድም I never felt different as a foreign. አንቺ ኢትዮጵያ አተሽ ነው እንደዛ ነው ከፈረንጅ ጋር ድሮ በቃ በምንድነው ድሮ አባቶቻችንን ኮሎናይዝ ሊያደርጉ ሞክረው አስለቀቀን አሁን በሴቶቻችን መጡ በጣም ብዙ ሰው ነው እንደዛ ቢለው ሰነቴ ተራራው ጫፍ ላይ ምናምን ደርስ ትልቅ ያለ ቦታ ላይ መጥቶ ታገብኛለሽ ወይ ምናምን ብሎ ጠየቀ ማለት ነውና በፕላስቲክ ቀለበት ያገኙት ፕላስቲክ ቀለበት ቀላል ነገር ያሻንጉሊት ቀለበት ነበር እሱ በመርካቶ ተክለ ሃይማኖት የንግድ ሱቅ ባለቤት የሆነው በመንግስት 30% ድርሻ እየተገነባ በሚገኘው G+5 የገበያ ማዕከል ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ብቻ የሚረከቡት የንግድ ሱቅ ባለቤት የሆነው 100% ክፍያ ለሚፈጽሙ 15% እውነተኛ ቅናሽ አመቻችተናል። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ በኔት ኤሪያ ብቻ ለጋራ መገልገያ ሳይከፍሉ የንግድ ሱቅ ባለቤት የሆነው በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ እስከ ባለ 3 መኝታ ቤቶችን በ20% እውነተኛ ቅናሽ አቅርበንልዎታል። ለተጨማሪ መረጃ በድርጅቱ ስልክ ይደውሉ። ሰላም ተመልካቾች እንዴት ሰንብታችኋል? መቼም ባለቀለም ህልሞች የተሰኘውን ተወዳጅና አስቂኝ ፊልም ሁላችሁም ታውቁታላችሁ። በዚህ ፊልም ላይ ነፃነት ወርቅነህን ጨምሮ በርካታ ተወዳጅ ተዋንያን ተውነዋል። ታዲያ በዚህ ፊልም ላይ የሀገር ውስጥ ብቻ ሳይሆን የውጭ ሀገር ዜጎችም በትወናው ላይ ተሳትፈዋል። ከነዛ መካከል ኤድዋርድ ወይም በፊልሙ ላይ ቶም የተሰኘውን ገጸ ባህሪ ወክሎ የተጫወተውን ሰው ታውቁታላችሁ። ዛሬ ከሱ ጋር የተገናኘ አንድ ታሪክ እንጨዋወታለን። እርሱንና ባለቤቱን ላገኛቸው እየሄድኩ ነው። እንግዲህ አንድ ተቋም አላቸው እዚህ ኮተቤ አካባቢ እንደምትመለከቱት ግሪን ሲን የተሰኘ ማዕከል አቋቁመዋል። እዛ እየሄድኩኝ ነው። ከነሱ ጋር ቆንጆ ጨዋታ ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አሁን ላገኛቸው ነው። እስኪ ሁለቱንም አገኛቸዋለሁ ወይስ አንደኛቸውን እርግጠኛ አይደለሁም። ስለ ፊልሙ ምን ነው ሰላም ሃይ ታምራት ረቂ እንደምን አለሽ? እንኳን ደህና መጣሽ። ሰላም ነው? በስንት ድካም ተገኘሽ? በጣም ብዙ ነኝ። ከሀገር ውስጥ ከኢትዮጵያ ነው? ለንደን ነው? አዲስ አበባ ነው? ቆይ አክቹሊ ዛሬ ጥሩ ሰዓት ነው የመጣው። ተይ እባክሽ። ምክንያቱም ባለቤቴም አለ አስታውቃለሁ። አረ እኔ እንደውም አላገኘሁትም። ሶ ኢትስ አ ሰርፕራይዝ። ለዛ ነው ዝም ያልኩት። ብዙ ሰው ስላለ አይ ኖ ወደ ጎን አላየሁ። ያ ኤድ we have guests here. Tom. ያ እንዴት ነህ? ሰላም ነው? እንኳን ደህና መጣህ። አልነበርክም ለጅም ጊዜ ኢትዮጵያ ይናፍቃል እኮ እዚህ አይደል? Do you guys want to go inside? So ሌሎቹን እንዳልተሻቸው እሺ እዚህ የምትሰሯቸውን ስራዎች ብታሳዩ ደስ ይለናል። ያ የተወሰነ እዚህ ምንድን ነው የሚሰራው? ኦኬ ይሄ ኦፊሳችን ነው አክቹሊ
ሄድ ኦፊስ ነው። የተለያየ ቲም ኢንጂነሪንግ ቲም ነው አብዛኛው እዚህ ጋር የምታየው። በብዛት ሶላር ኢነርጂ ላይ ነው የምንሰራው። እንግዲህ ከገጠር ላይ ባለፈው 10 ዓመታት ግሪን ሲነርጂ አይቻለሁ። ቲክቶክ ላይ ወደ ገጠር ማምጫ ስትገቢ አይቻለሁ። የኔ ቤት እሱ ነው። ሶላር ኢነርጂ ላይ ነው የምንሰራው። እዚህ ጋር አብዛኛው እዚህ ውስጥ ያለ ቲም የምንሰራውን ስራ በተለይ ገጠር ላይ የምንሰራቸውን ስራዎች እዚህ ከኦፊስ ከሄድ ኦፊስ ሆነው ይሰራሉ። እዛ ደግሞ መሄድ ሲኖርባቸው ይሄዳሉ ማለት ነው። የሶላር ኢነርጂ እንዲሁም በቅርቡ ላውንች ያደረግነው እዚህ ኢትዮጵያ ውስጥ ማኒፋክቸር የሚደረገው ቶሎ ስቶቭ ወይም ቶሎ ኢንደክሽን ስቶቭ እንደምታውቀው ከባለፈው ህዳር ጀምሮ ኢትዮጵያ ውስጥ ማኒፋክቸር መደረግ ጀምሯል። እሱንም ፓርት ኦፍ ዘ ቲም እዚህ ነው ያሉት ናቸው ማለት ነው። ስለዚህ ሁሉ ነገር የሚጠነሰሰው እዚህ ነው ማለት ነው። አዎ። ምን ያህል ጊዜ ሆነሽ አሁን ከጀመርሽ? 10 ዓመት። yes ኤዱኬት 10 ዓመት አይደል? ያ እናመሰግናለን። በጣም ረቂቅ እና ኤድዋርድ ቶም ልበል ኤድዋርድ እንደፈለግ እንደዚህ እንዳለ ቶም ኤድዋርድ ምን ይሰማል? አሁን መንገድ ላይ ሰዎች ቶም 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 ሲሉ ደስ ይላል። ገረመኝ። ሰው እንዴት ያስታውሰኛሉ። 16 ዓመት ሆነ ፊልሙ ከሰራ ነው። ግን እስካሁን ተወደዷል መሰለኝ ፊልሙ። አልተረሳም። ደስ ይላል። በኋላ እንጫወታቸዋለን። እንግዲህ አንዳንድ ኢንሲደንቶች አሉ የተፈጠሩ በፊልሙ ውስጥ። ግን መጀመሪያ አሁን ከረቂቅ ልጀምርና እንግዲህ ከ15 ዓመት በፊት እዛ ፊልሙ ላይ ስትሰራ አንተ አንዲት የሀበሻ ሴት ኢትዮጵያዊ ሴት ለማግባት ዴት ለማድረግ ስትታጣር ትታይ ነበርና አሁን ደግሞ እንደምንመለከተው ኢትዮጵያዊን ያገባውና ይህ ፍቅር እንዴት ተጀመረ? ይህ ፍቅር ግንኙነት እንዴት ተብሎ ሀ ብሎ ተጠነሰሰ የሚለውን ረቂቅ እስኪ ያስታውሽ። መጀመሪያ የተገናኘ ነው አንድ የሩጫ ግሩፕ አለ። ሀሽ ይባላል እና እዛ ላይ አይ ቲንክ ኤድ ጆይን ካደረገ ወደ 1 ዓመት እንደመጣ ነው ጆይን ያደረገው የነበረው ከዩኬ እንደመጣ 1 ዓመት ከቆየ በኋላ ነው ከኔ ጋር የተገናኘ ነው። እዛ እኔ ሄድኩኝ። እዛ የሄድኩኝ ጊዜ ሩጫ አለ፣ ሃይኪንግም አለ። በየሳምንቱ ቅዳሜ ሂልተን ጀርባ አካባቢ ነው የምንገናኘው። እዛ ተገናኝተን ጫካ ነው የምንሄደው። አይ ቲንክ መጀመሪያ የተዋወቅነው ጫካ ውስጥ ነው ማለት እችላለሁ። የሮጥን ማለት ነው። ብዙ ጀንግል ውስጥ ነው። አይ ቲንክ እዚህ እንጦጦ አካባቢ ነው ኢየሱስ ያኔ ኢየሱስ ጀርባ እንጦጦ ብዙ ቦታ ሄድ ነበር። እዛን ጊዜ ስታወቅ ማን ነው መጀመሪያ ያየው? አንቺ ወይስ ቶም ኤድዋርድ? አላውቅም፣ ግን እንደዛ በተፈጥሮ በጣም ሶሻል ክለብ ስለሚሆነው ከብዙ ሰው ተገናኛለህ፣ ታወራለህ። ስለዚህ በተፈጥሮ እኔ እንጃ ከሩጫ በኋላ ወደ ባር ስንሄድ ለመጨፈር፣ ለመጠጥ፣ መዝናናት እዛ ነው ተዋወቅን በተፈጥሮ። ብዙ ትልቅ እንደ ፋሚሊ ነው ክለብ እውነቱ። ስለ 8 ዓመት ሆነ ከተጀመረ። በጣም ቆንጆ አየር አለው። ኮሚኒቲ ነው። ደስ የሚል ግሩፕ ነው። ሁለታችንም እንሮጣለን እስካሁንም እንሄዳለን። እዛ ግሩፕ ትሄዳላችሁ? ቅዳሜ አንዳንዴ ሮብ አንዳንዴ ሰኞ፣ ግን ቅዳሜ ሁሌ አይቀርም። ከውጭም ሄድክ የትም ሄድክ ስትመጣ ትሄዳለህ እዛ ክለብ ውስጥ። ሩጫ በጣም ነው የምንወደው። የፍቅር መጠንሰሻውም ሩጫ ስለሆነ ሩጫ ነው። ለዛ ነው መሰለኝ። ከምን ያህል ጊዜ በኋላ
ወደ ፍቅር ግንኙነት ገባችሁ? አይ ቲንክ ብዙም እኔ እዛ ከገባው ብዙም አልቆየውም። ወደ ሪሌሽንሺፕ ስንገባ አይደል 3 ወር 4 ወር እንደዛ ያክል ቆየ። መጀመሪያ ጥያቄውን ያቀረበው ማን ነው? የፍቅር ጥያቄውን ኤድዋርድ ነው። በጣም ማውራታችን በጣም ተፈጥሮ ነው። በተደጋጋሚ ማውራት፣ መልእክት መለዋወጥ። 1-2 ዓመት ሆነ ዩኒቨርሲቲ ከጨረሰሽ መሰለኝ ወይም መጀመሪያ ስራ ነበር። ወደ ፊልድ ወደ ገጠር እሄድ ነበር። ከዛ ስትመልሺ እንገናኝ ወይ ስትመልሺ ወደ አዲስ አበባ ሜክሲኮ ኬክ ቤት እንገናኝ ወይ ለሸኝሽ ወክ እናደርግ በሂልተን አልፎ 4 ኪሎ እዛን ጊዜ እንደዛ ነበርም ፍቅረኞች ወክ ማታ በከተማ በጣም ብዙ ወክ እናደርግ ነበር። የኔ ስራ የመጀመሪያ ወደ ቫቲካን ኤምባሲ ነበር። ምኖረው ደግሞ ቤላ ነበረ የቤተሰቦቼ ቤት። ስለዚህ ከቫቲካን ኤምባሲ ስንመጣ 4 ኪሎ ድረስ ምናምን ወክ እናደርጋለን እና ብዙ እናወራ ነበር። ያው በነሱ ቀጥታ በሪሌሽንሺፓችን ቢያድግም ግን ምንድነው መጀመሪያ በቃ አፕሮች በጣም ሲያደርግ የነበረው እሱ ነበረ። ስልክ መቀበል ምናምን አብረን እናዘጋጅ። ይሄ ለሩጫ ስትሄድ ቀድመህ ቅዳሜ የምንሄድ ከሆነ አርብ ቀን ትሄድና እንደ ጌም ነው የምንሮጠው። የምንሮጥበትን ትሬል ሴት እናደርጋለን እናስቀምጣለን። ለዛ እኔ አዘጋጃለሁ ምናምን ብዬ ስል እሱ ምን አዘጋጃለሁ ምናምን ብሎ እዛ ግሩፕ ውስጥ ለመግባት ይሞክር ነበርና ከዛ ያው እንደ ኖርማል ያው ብዙ ወንዶች ጓደኞች ስላሉ ኖርማል ነበር የሚመስለኝ። ግን ያው ዲቨሎፕ አደረገ። እሱ ኢንትረስት ነበረው መጀመሪያ፣ በኋላ የኔ ኢንትረስት ቀጠለ። ያው ከዛ በኋላ አብረን ያው እንግዲህ ረጅም ጊዜ ቆየን ማለት ነው። እና በዛን ጊዜ አስታውሳለሁ በደንብ ስንሄድ በመንገድ ባለቀለም ህልሞች ቁጥር 1 ወደ 6-9 ወር ሆነ ከሰራ ነው። ሲኒማ ውስጥ ነበር ግን በጣም ታዋቂ ያልነበረ ሰው ወደዱ። ግን ብዙ ጊዜ ሰው ይነስረኛል ብቻ ነው የሚለኝ። ይነስረኛል ከማስታወቂያ በማስታወቂያ ነው። አልወጣም ነበር ያኔ ማስታወቂያ ብቻ ነበር የተለቀቀው። ሲኒማ ውስጥ ነበር። ለዛ ነው ያላወቅኩት። አይ ቲንክ እኔም ፊልም እንደሚሰራ አላውቅም ነበር። እንዴት እንግዲህ ፊልሙ ታዋቂ ነበር ያኔ መጀመሪያ ማለት ነው። እንደተዋወቀን አካባቢ የወጣበት ሰዓት ነበር መሰለኝ። ሲኒማ ነበረ ግን ማስታወቂያ ቲቪ ላይ ይታያል። ቲቪ ብዙ አይደለም። ያው አሁንም አክቹሊ የለንም ቲቪ እና ከዛ እንደዚህ ይሄድን ይነስረኛል ምናምን ይሉታል። ቶም ይነስረኛል ምናምን ይሉታል እና ግራ ይገባኝ ነበር። ከዛ ስጠይቀው እንደዚህ ብሎ ኤክስፕሌን ሲያደርግ ኦልሬዲ ሪሌሽንሺፕ ከጀመርን በኋላ ነበር። እና አይ ቲንክ ድሮ ደግሞ ያንግ እያለሁኝ የነበረኛ አመለካከት በቃ ለአርቲስቶች ምን ነበር መሰለ በቃ አጓጉል ሱስ ውስጥ ይገባሉ፣ ናይት ላይፍ በጣም ያበዛሉ፣ ሲሪየስ ላይፍ አይኖራቸውም፣ ሎትስ ኦፍ አቴንሽን ያገኛሉ። ስለዚህ እኔ ደግሞ አቴንሽን ሲክ ከሚያደርግ ሰው ጋር አብሮ የመሆን ፍላጎት አልነበረኝም ብዬ ነበር ማስበው። እና ዋው በቃ አሁን ሪሌሽንሺፕ ውስጥ ባንገባ ኖሮ አንደኛው በቃ ሪጀክት የማድረግ ፋክተር ይሆን ነበር ወይም ደግሞ አፕሮች ቢያደርገኝም እኔም አፕሮች ለማድረግ ዊሊንግ አልሆንም ነበር ብዬ አስብ ነበር የዛኔ ማለት ነው። አየሽው ፊልሙን በኋላ? አዎ ከዛ በኋላ ሲኒማ ገብተን የነ ፍጹም አይ ሪሜምበር የፍጹም ወንድምም ነበር እዛ እስከዳር። አዎ ያኔ አላቃቸውም እነሱንም ግን የዛን ጊዜ በቃ አብሬ ገብቼ እዛ በር ላይ እነሱም ትኬት ምናምን እየሸጡ ነበረ አይደል? ከዛ ሲኒማ ፒያሳ ጋር አምፒር ሲኒማ አምፒር እዛ ነበር የገባ ነው። እዛ ገብተን አየን። ከዛ it was really nice። ከዛ ምን ሁለተኛውን it was funny በጣም ፈኒ ነበር፣ ደስ ይላል። ከዛ ሁለተኛውን ሲሰራ እንደውም አይ ሪሜምበር እኔ ወደ ላሊበላ ባይዘው 1 አመት ኖር ያለው ለስራ ከሱ ጋር ከተዋወቅኩኝ በኋላ እዚህ ሪሌሽንሺፓችን ዲቨሎፕ ሆነ ምናምን
ከዛ በኋላ ግን ስራ ላሊበላ ሳገኝ በፊት አሁን ቫቲካን ኤምባሲ አካባቢ የነበርኩበት የሶላር ኢነርጂ ካምፓኒ ነው መጀመሪያ ያስገባኝ ወደዛ ተገናኘ ነው። አዎ የተገናኘ ነው። እኔም ተሰውቻለሽ ወደ እንግሊዝ መሄድ ነበረብኝ በየ4 ወይም በየ7 ወር ለቪዛ የስራ ቪዛ አጭር ነበር ገና አብዛን ጊዜ የመኖሪያ ፍቃድ አልነበረኝም። ስለዚህ በመጀመሪያ 4 ዓመት ከሪሌሽንሺፓችን አፓርት ነበረን። በጣም እንራራቅ ነበር። and that was a test ትልቅ ፈተና ነበር። መጀመሪያ 4 ዓመት ላሊበላ፣ እንግሊዝ፣ ሱዳን ሄድኩ ለስራ 6 ሳምንት something እንራራቅ ዲስታንስ ነበረ በአብዛኛው ሪሌሽንሺፓችን። እሱ አዲስ አበባ ሲሆን እኔ አልሆነም ወይ ለፊልድ ገጠር ወጣለሁ ኢንክሉዲንግ አክቹሊ ልክ እንደተገናኘን አካባቢ ጀርመንም ሄጃለሁ። እሱ ልክ እንደውም እሱ ልክ ከኢንግላንድ አዲስ አበባ ሲመጣ እኔ ጀርመን ሲሄድ ኤርፖርቱ ላይ ተገናኝተን እናውቃለን። እንደዛ ብዙ ጊዜ ቻው ተባባላችሁ። አጭር ጊዜ እንደዛ አይነት ሪሌሽንሺፕ ነበር። ግን ደግሞ ላሊበላ እኔ ለ1 ዓመት ለስራ ሄጃለሁ እዛው ኖሬ ማለት ነው። እዚህ ስራ ከጀመርኩኝ በኋላ ጥሩ ስራ ሳገኝ ይሄው እንዲሁ ሩራል ኮሚዩኒቲ ሶላር ኢነርጂ ላይ ሳገኝ በቃ አይኔን አላሻውም አልኩ። ብዙም ቤተሰብ የሚገርማቸው ነበር። ሌሎ አይና ተገኘች። አዎ በቃ አሁን እንዳልኩ በደንብ ደስ ብሎኝ በቃ አይ ቲንክ ራሴን ያገኘሁበትም ወደ ገጠሩ አካባቢ ነው ብዬ ስለማስብ በቃ ቀጥታ ነው የሄድኩት እዛ you know ገና 1 ዓመት ነው ግራጁዌት ካደረግኩኝ ያንግ ሌዲ and ሪሌሽንሺፕ ከፈረንጅ ጋር ጀምረሃል። ዊርድ ነበር መሆንባቸው ጓደኞቼ ምናምን እንዴት ትሄጃለሽ ምናምን ግን በቃ እዛ ሄጄ ኖርኩኝ። ሰው ሀብታም አይደለም እንዴ? ለምንድን ነው እንደዚህ የምትንከራተችው ክፍለ ሀገር የምትሄጂው? ያ ዊርድ ሆነባቸው እንደዛ አይነት ጥያቄዎች ይኖራሉ፣ ሀሳቦች። ብዙ ጊዜ ነው እንደዛ የሚገጥም። በቃ በተለይ የቦይፍሬንድ ሲኖርህ የፈረንጅ ቦይፍሬንድ በቃ ዓለምህን ያየህ የሆነ ዶላር በዶላር ፓውንድ በፓውንድ እንደዛና ከሀገር መውጣት ትክክል። ትራቨሉ ወደ ከሀገር ውጭ ነው እንጂ ሀገር ውስጥ ምናምን ላሊበላ ምናምን አይደለም። በተለይ ለመኖር ለ1 ዓመት አይታሰብም። ግን እሱ ነበረ ዋናው። ግን ገንዘብም አይደለም። ገንዘብም አተን ምናምን ሳይሆን አንደኛ እሱ የራሱ ላይፍ አለው። ዌር ቦይፍሬንድ ኤንድ ገርልፍሬንድ ነበርን እንጂ እኔ እሱ ላይ ጥገኛ ሆኜ የምኖር ሰው አይደለሁ። እኔም ገና ወጣት በጣም ፊቸር ያለኝ ታዲያስ ደስ የሚለኝን ነገር እየሰራው ያለው እየተጣጣርክ ያለው ሴት ነኝ። እሱም እንደኔው ነው። ገና ግራጁዌት አድርጎ ነው የመጣው እኮ ለኢንተርንሺፕ ነበር የመጣው መጀመሪያ ለ6 ወር። ምንም በቃ እንደኔው ላጤ ወጣት ነው እንጂ ሌላ ምንም ነገር የለም። it's just a different skin አይደል? ከዩኬ መጣ፣ እኔ ከዚህ መጣው። ባክግራውንዳችን የተለያየ ሊሆን ይችላል እንጂ ምንም ፈረንጅ ስለሆነ የኔን ሐሳብና አላማ አስጥሎ አንቺን በተለያየ መንገድ ለመርዳት ለመደጎም በፍጹም አልነበረም። ብዙ ጊዜ እንደዚህ ወክም ስናረግ አሁን እንደውም ይሻላል መሰለኝ በተለይ ከልጆቹ ጋር ሆነ እንጂ ከአብረን ስንሄድ ክፍለ ሀገርም አዲስ አበባ አንዳንዴ እሱም ሊያየኝ ይመጣል። ያው ትሪፕም እናደርጋለን ከጓደኞቻችን ጋር ምናምንና አንቺ ኢትዮጵያ አተሽ ነው እንደዛ ነው ከፈረንጅ ጋር ድሮ በቃ በምንድን ነው ድሮ አባቶቻችንን ኮሎናይዝ ሊያደርጉ ሞክረው አስለቀቀን። አሁን በሴቶቻችን መጡ። በጣም ብዙ ሰው ነው እንደዛ የሚለው። ኦር ደግሞ ቅድም እንዳልከው ብዙ ሰው ደግሞ አትሄጂም you have an option to go ወደ ውጪ ምናምን። እኔ እኮ ላክሊ እሱንም ሳላገኝ ኦልሬዲ ቅድም ነግሬያለሁ ጀርመኑን ለወጥቼ ነው የመጣሁት። በጣም በሚገርም ሁኔታ ማለት ነው። እሱ ራሱ ለአጭር ጊዜ ትምህርት ሶላር ካምፓኒ የገባሁበት ቦታ እየሰራው የሪኖብል ኢነርጂ ኮርሶችን ሳገኝ አፕላይ አድርጌ ጀርመን መሞከር እዚህ ጋር መማር ያለበት ነገር ስላለ ውጭ ብርቅሽ አልነበረም ላንቺ? ኖ that was my first መጀመሪያ የነበረ ጀርመን ሲሄድና it was hard እንደምታውቀው ነው። ውጪ በተለይ ዩሮፕ ለመሄድ ፔፐር የሆነ ገንዘብ ሊኖር ይገባል ምናምንና እሱንም ገና መታወቃችን actually
ገና አልተተዋወቅንም። ያንን ፕሮሰስ ጀመር ገና ማለት ሪሌሽንሺፕ አልጀመርንም። ማውራት ላይ ነው ገና ያው ማውራት ላይ ነው። እኔ ግን በስራዬ ደግሞ ገጠር የተዋወቅኳቸው እንትን የጀርመን ዜጎች ሆነው እዚህ አገር የሚሰሩ ነበሩ። ለስራ ሲሄድ የሴት ኢንጂነር ናት እና ሶላር ኢንስታሌሽን ስታደርግ ከሷ ጋር ፊልም የዶክመንተሪ ፊልም ሲሰሩ ለገጠሩ ኮሚኒቲ የተሰራ ለሆስፒታል የተሰራ ፕሮጀክቶችን መቅረጽ ፈልገው ሲቀርጹ የዛ ፕሮጀክት የቀረጻው አካል እኛ የሰራነው ስራ ስለነበር እኔ እንደ ኢንጂነር እንደ ጁኒየር ኢንጂነር ቴክኒሻን ሆኜ እሱን ስሰራ የሚያሳይ ምናምን ለ2 ሳምንት አንድ 40 ምንጭን አልፈን አንድ ደግሞ ወደዚህ ወደ ሬማ የምትባል ከተማ አክቹሊ ወደ ጨንቻ መስመር አካባቢ ወደዛ አካባቢ አንድ ደግሞ ወደዚህ ወደ ሬማ የምትባል አማራ ክልል ሆኖ ገጠር አካባቢ ማለት ነው። እዛ አንድ ሳምንት አሳልፈን ነበርና ስናወራ ሃይኪንግ እንዳልኩ ወዳለው በቃ የኛ የቅዳሜ ሃይኪንግ ነው እያልን ስራው ራሱ ከመኪና ወርደህ ብዙ ነው ሃይክ የምታደርገው ብዙ ጊዜ ሶላር ምናምን ፓናል አንዳንድ ተሸክመን ምናምን ነው እናስገባው ገጠር ውስጥ ስለሆነ ማለት ነውና እዛ አብረናቸው ስንሰራ ስለነበር አጋጣሚ የትምህርት እድል ሳገኝ ያጭር ጊዜ ኮርስ ነው አፕላይ አደረኩ ተቀበሉኝ። ቪዛ ምናምን ኢሹ ለማድረግ ሄድኩኝ። እኔ መጀመሪያ ነው እኔ ቪዛ ኢሹ ማድረግ ያላቀም ጀርመን ኤምባሲ ሲሄድ አረ አንደኛ በቃ ወጣት ነው I was 24 በጣም ያንግ ነህ ገና የመጀመሪያ መስራዬ ነው እንዴት ትመለሳለች ብለው ሲያስባሉ አብዛኛው ሰው እንደዚህ ኦፖርቹኒቲ ሲያገኝ ሄዶ ስለሚቀር እንትን አለ በቃ ባድ የሆነ ሬፑቴሽን አለ ፕሮፌሽናል መሆን ከምንም እኔ ምንም ሐሳቡም አልነበረኝም እውነቱን ለመናገርና ከዛ እንትን ሪፊውዝ አረጉኝ። ትዝ ይለኛል ባልደረባይ ረቂቅ እንደው በቃ የምትሰጥሽን 2000 ብር እዛ ለኮቴ ልትከፊ ነው ለምን አይቀርብሽም? ለምን ይቀርብኛል? በቃ እነሱም ቀረባቸው ማለት ነው። እኔ ሄጄ መማር ካልቻልኩኝ ዋይ ዶንት በቃ የኔን ቻንስ መሞከር አለብኝ ፍላጎቴን ማሳየት አለብኝ ምናምን ነበር ምለው የነበረውና እውነትም እንዳለው ሪፊውዝ አረጉኝ። ከዛ ሌላ የስራን መስራት ሪሊ ሃርድ ወርኪንግ መሆን ጥቅሙ ሪፊውዝ ተደርጌ ጠዋት ሌተሬን ይዤ ቤት አስቀመጥኩና ተመልሼ መስቀል ስኩዌር ኤግዚቢሽን ማዕከል አለ አይደል ሶላር እናሳያለን እዛ ሶላር አሳያለሁና እነዛ ሰዎች አይመጡም ጀርመኖች ናቸው። ከዛ አዩኝ ነው ሃይ ረቂቅ ምናምን ያን አፕላይ ያርክሽው እንዴት ሆነ በጣም ነው ማወራው እኔ እንትን ምንም ያለኝን ነገር ምናምንና አፕላይ አርጌ ነበር ምናምን ብዙ ነገር አውርቻቸዋለሁ። ወይ አይገርምህም እሱን እኮ ጠዋት ሪፊውዝ ተደርጌ መጣው ምናምን አልኩ። ትልቅ ሰው ነው አብሮኝ ሄዶ የነበረው ሪፊውዝ አደረጉሽ ምናምን አለኝ። አዎ ኦኬ ብሎ እስቲ የሪፊውዝ ያደረገሽ አካል ማን እንደሆነ ንገረኝ አለኝ። ነገርኩት። ጻፈላቸው ለኤምባሲው ማለት ነው ጀርመን ነው እሱም ጀርመን ነው ዳይሬክተር ነው የአንድ ኦርጋናይዜሽን። ስለዚህ ከረቂቅ ጋር በዚህ ስራ እሷ ኦርጋናይዜሽኗን ወክላ ለ2 ሳምንት ገጠር ስንሰራ አይቻታለሁና በጣም ሃርድ ወርኪንግ ነች በጣም ተስፋ አላት እዚህ ሀገር ላይ ብዙ ነገር መስራት ትፈልጋለች ምናምን ብሎ የነበረን ኤክስፒሪየንስ ነው የጻፈለ በጀርመንኛ ፍቀዱላት ነው ፍቀዱላት እኔ አይ ቴክ ለሷ ሪስፖንሲቢሊቲ ወስዳለሁ ሄዳ አጠፋም ትመለሳለች በእርግጠኝነት ታያሻገኝሽ በቃ ጻፈላቸው። በሚቀጥለው ቀን ጠዋት ጠርታ በፊት በቃ ረቂቅ ምናምን እያለች ነበር ስትጠራኝ ነበር ሾው ኢንጂነር ረቂቅ እንትኖትን ይዘው ይምጡ እንደው ፓስፖርቶትን ይዘው ይምጡ ምናምን ብላ ጠዋት ይዤ ሄድኩኝ። እዛው ፕሪንት አድርገው ምናምን ሰጡኝ። ዳውዝ የመጀመሪያ ኤክስፒሪየንስ ማለት ነው ጀርመን ለመሄድ። ተመልሼ መጣሁኝ። ኦፍ ኮርስ ሪፖርት አድርጊ ብለውኝ ነበረ። ስመጣ ሪፖርት ሳደርግ እንትኖቹ ላ ከጥበቃ ጀምሮ መጣሽ አንቺ ምናምን ተመለሽ ያኔ ስንሄድ ስንተላለፍ ትዝ ይለኛል። እሱ ሲመጣ ተመልሶ በዛ አጋጣሚ ኦኬ እንገናኝ ኤርፖርት ምናምን ተባብለን ስንወጣ ማለት ነው። እና ሪሌሽንሺፓችን ጀስት ኖርማል ሪሌሽንሺፕ ነበረ በቃ ቦይፍሬንድ ገርል ፍሬንድ። ከዛ በተረፈ ይሄ አንዱ ላይ ዲፔንደንት የመሆን ነገር ፈረንጅ ስለሆነ አድቫንቴጅ የመውሰድ ነገር እሱም እንደዛው ፈረንጅ ስለሆነ አይ ካን ጌት ሄር ምናምን ብሎ እንደፈለገ የመሆን ነገር በፍጹም አልነበረም። ራስህን መቻል እዛም ደግሞ ተመርሼ ከመጣው በኋላ የትም ሀገር ተከልክዬ አላውቅም። በቃ የራስህን እድል
በራስህ ነው የምትወስነው። አንዳንድ ጊዜ እግዚአብሔር የሆነ ማህተም አመቻችቶ ሲሰጥ እኔ አሁን እዛ ብቀር የሰጠኝ እድል ትክክል አይደለም እኔ በራሴ ላምልጥና ልቅር ያልኩኝ ሁላ ነው የሚመስለኝ ማበላሸት። ያው እና አይ ቲንክ ፍሪደምን ይሄ ኢንተርናሽናል ፍሪደምን ያገኘሁት ከዛ በኋላ ነው። የገጠሩን ፍሪደምን ደግሞ ያገኘሁት እንዳልኩ የመጀመሪያ ፊልድ ሄጄ ከአዲስ አበባ ወጥቼ ፊልድ ሄጄ በተለይ ወደ ቴፒ መስመር ማለት ነው ኮዳ የምትባል ቀበሌ ነው። እዛ አካባቢ ሲሰራ የነበረው ደስታ ሰዎች ስታይ አረንጓዴ ለምለም አካባቢ ብቻ ሳይሆን ሰዎቹ ራሱ በቃ ደስ ይላል። ሪል ገጠራማ ማንነትን ስታይ ነው አይ ቲንክ ሪል ኢትዮጵያዊነት የሚታየውና እሱን ፍሪደም የሰጡኝ እነሱ ናቸው። ሲሄድ የሚታዩኝ እነሱ ናቸው የትም ቦታ። በመርካቶ ተክለ ሃይማኖት የንግድ ሱቅ ባለቤት የሆነው በመንግስት 30% ድርሻ እየተገነባ በሚገኘው G+5 የገበያ ማዕከል ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ብቻ የሚረከቡት የንግድ ሱቅ ባለቤት የሆነው 100% ክፍያ ለሚፈጽሙ 15% እውነተኛ ቅናሽ አመቻችተናል። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ በኔት ኤሪያ ብቻ ለጋራ መገልገያ ሳይከፍሉ የንግድ ሱቅ ባለቤት የሆነው በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ እስከ ባለ 3 መኝታ ቤቶችን በ20% እውነተኛ ቅናሽ አቅርበንሎታል። ለተጨማሪ መረጃ በድርጅቱ ስልክ ይደውለው። እስኪ ቶም እንደው ከረቂቅ የትኛውን ባህሪ ነው የወደድክላት? እንግዲህ መቼም ለ15 ዓመት ስትኖሩ የመጀመሪያ የፍቅር ግንኙነት ወቅት በጣም የወደድከው ባህሪ እሷ? honesty, እውነት፣ ግልጽነት። she is honest. She wants truth. ልብዋ ውስጥ መንፈስዋ ውስጥ እውነተኛ honesty, clarity አላት። That was my first feeling. መጀመሪያ ሀሳቤ ነው ሲያውቃት sense ቆንጆ ናት። ቆንጆ ናት ግን ውስጥ also የውስጥ ቆንጆ የውስጥ ውበት ውስጥ ነፃነት honesty and fun በጣም ማዝናኘት ተጫዋች ነች። ተጫዋች ስፖርት አድቬንቸር አዲስ ነገር አዲስ ኤክስፒሪየንስ ብትዋ ነበር። ከዛ ትንሽ ጊዜ በኋላ ቤተሰቧ ማወቅ ሲጀምር it reinforced እርግጠኛ ሆንኩ ለማግባት ቢዩቲፉል ቆንጆ ጥሩ ሴት እና ጥሩ ቤተሰብ ናቸው። ምክንያቱም ለረጅም ጊዜ ከሆነ it is the family, it is the community። ለፈረንሳይ ሰፈር ስንሄድ ቤተሰቧ አቀበሉኝ ሁልጊዜ እንደ ልጅ እንደ ወንድም። I never felt different as a Farangi. ፈረንጅ መጣብን አላሉህም? Of course, yes, of course. ፈረንጂ መሆን ይታያል፣ ይታወቃል፣ ይቀልዳሉ አንዳንዴ ግን it is relaxed. It is natural. Respect at the base. የረቂቅ አባትና እናት በልጆቻቸውም ሁሉም I think respect, honesty, hard work እንደዚህ አይነት ቫልዩዎች ሰጥቷቸው። እንግዲህ አንተ ፊልሙን ስትሰራ የባለቀለም ህልሞች ላይ ያው እንደ አይነት ተመሳሳይ የፍቅር ግንኙነት ታሪክ አለው። አንተ ህይወት ደግሞ ስትመጣ ወደ ረቂቅ እንደው እንደዛ ሊሆን ይችል ይሆን ብለህ አልሰጋህም? ወደ ውጭ ሀገር ለመሄድ ፈልጋ ይሆን? እንደው I mean on the surface መጀመሪያ ላይ ስታይ ተመሳሳይ ይመስላል። አንዳንድ ነገሮች ተመሳሳይ ናቸው ግን ትንሽ ወደ ስምጥ ስትገባ ይለያል። ለምሳሌ ባለቀለም ህልሞች ፊልም ውስጥ ብዙ ሀሳቦች we relate to it. The Ethiopia, it's clear, it's a typical story, it's a common story. ግን ቀልደኛ ነገር በሱ ላይ ተጨምረዋል። የጄሪ ባህል አይደል? የእንግሊዘኛ ቃሙስ ባህል፣ ቀልዶች፣ ነፃነትና ህይወት all of this is normal ህይወት with amplification ጨምሮ ለመዝናኛ ግን
I mean አንድ ትልቅ ልዩነት one big difference is እኔ ወደ አገሬ መመለስ ቶሎ አልፈለኩም ነበር። ረቂቅ ኢትዮጵያ ውጪ መኖር አልፈልግም ነበር። አልፈልግም ማለት ነው። ስለዚህ ህይወታችን በአብረን መኖር ስንወስን ግልጽ ነበረን መሰለኝ። ግን ኢትዮጵያ ውስጥ እንድንቆይ ለስራ ለህይወት ለመልመድ በዛን ጊዜ ከዛ በፊት አስበህ ታውቃለህ አበሻ ሴት አገባለሁ ብለህ? አይ እንደዚህ እንደ ፕላን አልነበረኝም። ግን በጣም ወደድኩት ሀገር። ሌላ ሀገሮች ኖሬ ነበር፣ በአረብ ሀገሮች፣ በላቲን አሜሪካ የሌላ ቋንቋ እችላለሁ። ግን ኢትዮጵያ ባህል በጣም ወደድኩኝና ተመችቶኛል። በስራ፣ በስፖርት፣ በመዝናኛ፣ በምግብ፣ በሙዚቃ ፍሪደም ሪላክስድ ናይስ። አንቺስ ምን ወደሽ ረቂቅ? እንግዲህ ኤድዋርድ ወደ አንቺ መጣ፣ የፍቅር ጥያቄ ቀረበ፣ አብራችሁ መሆን ሲጀምሩ እንግዲህ አብራችሁ ወቅት ታደርጉ፣ አብራችሁ ጂም ሩጫው ምናምን ይጋፋል፣ ወደ ትዳር ቀስ እያለ ይሄዳል። ምን የትኛውን ኳሊቲ ነው እሱ የወደድሽው? የትኛውን ባህሪ የወደድሽው? የኤድ ባህሪ በጣም የወደድኩት ያለህን ፖቴንሻል በጣም ያወጣል። ለምሳሌ እንደዚህ መስራት አስቤ ነበር እኮ ይሄ እንደዚህ ምናምን ስለው እኔ እንደዛ ነው በተፈጥሮ የሆነች ነገር ችግር ካየው ወደ ቢዝነስ የመቀየር እንትን አለ። ወደ በቃ እንትኑ ችግሩ አይታየኝም። እንደ ድል ነው ማየው። በቃ የሆነ ይሄን እኮ እንዲህ ብናደርገው የሆነ ነገር ከቸገረኝ የሆነ ቦታ ፈልጌ ካጣሁኝ እንደዚህ አይነት ነገር እኮ ብንከፍት ምናምን እላለሁና በጣም ነው የሚያበረታታኝ በጣም። እና በምንም ነገር ነው ግን ለምሳሌ እንግሊዘኛ የማሻሻል ከፈለኩኝ በጣም እስከ ጥግ ነው በቃ አንተ እስከሚሰለች ነው የሚረዳ። yes you did በቃ አያቆምም አንተ ራሱ ለምሳሌ pronunciation pronunciation ነው like how now the news ምናምን ስትል በእኛ አክሰንት አለ አይደል? እርዳኝ ካልከው በቃ አሁን እንደዚህ ምላስህን አድርጎ ምናምን እስከሚሰለች ነው። ከዛ እስከምትችለው ድረስ ነው እያወራህም ራሱ በቃ በጣም he is very supportive። እና imagine አሁን ለስራ ለምትፈልገው ነገር ድሪም ኖሮ ለምታረጋቸው ነገሮች አልችልም ብለህ ለተቀመጥካቸው ነገሮች እንደዚህ አይነት ፓርትነር ሲኖርህ ትችላለህ። በቃ ምንም the sky is the limit ነው በቃ። ስለዚህ አሁን ላለሽበት አሁን ለደረስሽበት ውጤት የሱ እርዳታ የሱ ድጋፍ አለ። በጣም ፌልም አድርጌያለሁ ብዙ እኔ ብዙ ቢዝነስ የከፈትኩት እና እነሱን ያው እንግዲህ እንደ ማንኛውም ወጣት የሆነ ነገር ትጀምራለህ ወይ ፓርትነርሺፕ አይሰራም ወይ ደግሞ ብዙ ጊዜ በገንዘብ ወድቄ አላውቅም። ፕሮፊት ምናምን አጥቼ ወድቄ አላውቅም። ግን ወይ በተለይ የመንግስት ቢሮክራሲ ደግሞ በጣም ባይዘው በተለይ አሁን እየተሻሻለ መጥቷል። እስቲል አሁንም ደግሞ በእንትን የሚያስጨንቁ ነገር አለ። ብዙ መስራት የምትችልባቸው ኤሪያ ላይ ወጣቱ ታፍኖ በቃ ይሄ የጀመርከው ስራ እንዳይሆን ይሆናል ቢሮክራሲ። ስለዚህ ያልጀመርኩት የለም ከሱ ጋር ከሆንኩኝ በኋላ ላሊበላ ቆየው። ከላሊበላ ከመጣው በኋላ የኢነርጂ ካምፓኒዎች አሁን የሶላር ካምፓኒዎች ይሰራባቸው የነበሩ ካምፓኒዎች ትንሽ ናቸው። ስለዚህ እኔ እኮ እንደዚህ ብገባ እንደዚህ አይነት ቢዝነስ ሞዴል ይዤ ብመጣ እንደዚህ ምናምን ስለው yes እንደዚህ እኮ ደግሞ ብትጨምሪበት እንደዚህ በጣም ነው ፑሽ የሚያደርግ በቃ ያንን ነገር እንድሰራው ድጋፍ ነው የሚሆነው። በርቺ ግፊ ያው በቃ ይሄን ጨምሪበት ይሄን አድርጊ ምናምን ሲምፕሊ አሁን የግሪን ሲንን ሎጎ ብታይ ለምሳሌ እንደዚህ በቃ እንደዚህ ብለሽ ብትጠሪው እንደዚህ አይነት እንትን ቢኖረው በቃ ሰፖርት ነው እሱ አድርገው ብትለው ፕሮባብሊ አያደርገውም ግን በደንብ ሰፖርት ያደርጋል። በቃ ለዛ የተሰጠ ተፈጥሮ አለው። አይ ቲንክ እኔ በጣም ፕራክቲካል ነኝ
ወደ ዝርዝሮች ማየት እችላለሁ፣ እወዳለሁ። and thoroughly and perfect ነገር መስራት በፍጹም ነገር መስራት እወዳለሁ። ረቂቅ is an optimist. ሀሳብ አላት። she has an entrepreneur spirit አላት። አዲስ ነገር ትወዳለች and በሁሉም ሁኔታ ፖዚቲቭ ያለው ነገር ታያለች፣ ታስባለች። ስለዚህ አብረን አዲስ ሂሳብ ሲሆን እኔ ትችያለሽ ወይ ይሄ ጥሩ ሀሳብ ነው ግን እንደዚህ አሰብሽ ወይ ብር ወይም እንዴት ነው ምን አይነት ሰው ነው እንደዚህ ያየሽ or something የተለያዩ አንግል እንድታስበች ማየት እረዳታለሁ። በሰርግ ነው የተጋባችሁት? ሰርግ ነበር? ሽማግሌ ነበር ይኖራል። አሁን እሱ በቅርብ ጊዜ ይኖራል እያለ ነው። ሌላው የኛ ትንሽ ዊርድ ነገር እሱ ነው። ሽማግሌ ልኳል። ሽማግሌ የላከው እንዴት ነው? እኔ እንደሚልክም አላውቅም ነበረ። በእነሱ ባህል አሁን ነው እኛ ሀገር አይደል ተንበርክከህ ታገቢኛለሽ ወይ ምናምን በጣም እንትን ያለው ሰርፕራይዝ ማለት ነው። ሰርፕራይዝ ነው። ግን እኛ ሀገር ተዋውቀው ነው እንደሚጋቡ ምናምን አይደል? እዛ ግን ታገቢኛለሽ ወይ ጥያቄ በጣም ከባድ ነው። እንደምታገባ አውቀህም ላታቀም ላትቀበልም ትችላለች። ሪሌሽንሺፓችሁን አይተህ አንተ በቃ ይውሽ እንድታገባህና ባሌ ትሪፕ ነበረን ወደ ባሌ ተራራ ቤተሰቦቹ መጡ። የእሱን ቤተሰቦች ቴጅ ታወቂያቸው ነበረ። ከዛ በኋላ እነሱ ደግሞ እዚህ መጡ። የወንድሙ ገርል ፍሬንድ አባቱ እናቱ ሆነው መጡ። ከዛ አብረን ሄድን፣ ትሪፕ ሄድን። ከዛ እሱ ምንድነው ፕላኑ ባሌ ማለት የኔ ባለቤት እንደማለት እንደዛ አስቦ በቃ ትሪፕ ላይ ስንሄድ ባሌ ሰነቴ ተራራው ጫፍ ላይ ምናምን ደርስ ትልቅ ያለ ቦታ ላይ መጥቶ ታገብኛለሽ ወይ ምናምን ብሎ ጠየቀ ማለት ነውና ፕላስቲክ ቀለበት ያገኙት ፕላስቲክ ቀለበት ቀላል ነገር የአሻንጉሊት ቀለበት ነበር። እሱ ይዘው ነው it's just very informal ኤዲ ማለት በጣም ሌግዠሪ ነገር የማይወድ ሰስተነብል የሆነ ነገር ጠንካራ ነገር ሰስተነብል የሚሆን ነገር የሚፈልግ በቃ ዌስት ውሃ ጠብት በል አሁን እኛ አገር ያለው ውሃ እንዳይጠፋ መብራት አጥፉ የሱ በደንብ ኤክስትሪም ነው። ልብሱ በቃ እስከሚያልቅ ድረስ ነው የሚለብሰው። የሆነ እንደዚህ ነው እንጂ ይሄ ዝም ብሎ ፍላሺ መቀያየር እንደዚህ በቃ የሱ ተቃራኒ ናቸው። ለምን አልሻንቺ ፕላስቲክ ቀለበት እሱ እኔም ምንም ይሄ ያው የለኝም አሁንም የለኝም አንገቴ ላይ ምናምን ይሄ ወርቅ ምናምን የለኝም። እኔም ደግሞ እንደዛ ነኝ በተፈጥሮዬ ብዙም ፍላጎትም የለኝም። ስለዚህ I was okay ዋናው ምንድነው መልክቱ ነው የምታስረው ምናምን የምታደርገው ነገር አይደለም። እና it was a special time of course በልባችን ኦልሬዲ ተዋደናል። ኦልሬዲ አብረን መኖር ጀምረን ነበረ። so ለኔ ኦልሬዲ ግማሽ መንገድ ሄዳችኋል። አብረህ መኖር ለኛ ካልቸር በቃ ኦልሞስት ተጋባህ ማለት ነው። በቃ ተዋደሃል ማለት ነው በደንብ። እና ለሱ ግን እነሱ ሀገር ግን አብረህም እየኖር ታገብኛለሽ ወይ ብለህ ካልተጠያየቅ እና ወደ ትዳር ካልሄድክ አልተጋባህም። ገና ነው። ላይጋቡም ይችላሉ፣ ሊያዩም ፓርትነር ምናምን ተብሎ የሚኖሩ አለ አይደለ? የተጋቡ አሉ። እንደገና ደግሞ ፓርትነር ሆነው ዝም ብለው የሚኖሩ እንደ ሩሜት በለው ግን በቃ አስበህ ነበር ሄዱ ያኔ? well yes እኔ አውቄያለሁ። በዛን ጊዜ ከመግባት በላይ አብሮ መኖር ትልቅ ነገር ነው፣ ትልቅ መረጃ ነው። ስለዚህ ስለመኖር አብሮ ለመኖር ስናወር yes ጋብቻ መግባባቱ ሰርጉ በኋላ ነው ያስበን ነበር። ትንሽ ትምህርት ነው ስራ እሱ ሚላ አስበህ ነበር ወይ ወደ ባሌ ስትሄዱ ቀለበቱን ለማድረግ? አስብኩት። ስለ ሽማግሌ ባህል አውቄ ነበር፣ ጠይቀህ ነበር? አዎ። እና ስለ ባሌ ተራራ ታሪክ
ሲያንበብ yes that's the right place ጥሩ እድል ነው መታየካት ከዛም በፊት ግን አንድ ሁለቴ ምናልባት ሰናወር አብረን ብንኖር አንድ ቀን ብንኖር ሆኖ አውርን ነበር መሰለኝ ሰናወር አንድ ወይም ሁለት ጊዜ በጨዋታ መሃል ስለዚህ ያሳርጎ ነበር yes ቀጥታ ቢግ ሰርፕራይዝ አልነበረም መሰለኝ አራት አመት ምንም ብዙ አልደነቃትም ገዘር ስለሆነ አልደነቅ ማለት ነው አላልኩትም ኦፍ ኮርስ ትልቅ አብረን እንኖራለን የሚል አብረን እየኖርን ነው ለኔ ላይክ ሞመንቶች ትልቅ ነገር ናቸው ለፊቱ ምናምን የሚል ነገር ብዙ ከነበረኝም ከዚህ በፊትም ኤክስፒሪየንስ ቦይፍሬንድ ነበረኝ ድሮ ህፃን ሆኜ ህፃን ሆኜ ዩኒቨርሲቲ ተማሪ ሆኜ በነበረኝ ሪሌሽንሺፕ እናወራ ነበር አብረን ነው የምንኖረው ምናምንና ከዛ በኋላ አስተማረኝ ላይፍ ኢትስ ላይክ አክቹሊ አሪፍ ጊዜ ነው ያሳለፍነው እዛም ተማሪም እያለሁ እና እነዛ ሞመንቶች ቆንጆ ነበሩ ስለዚህ የወደፊቱን እያሰብክ ከምትል በቃ ዴይ ባይ ዴይ ደስተኛ ሆነ መኖር ነው እኔ ደስ የሚለኝና ኤኒዌይ እዛ ጠየቀ ኦፍ ኮርስ እሺ አልኩኝ ግን እሱ ለካ ያሰበው ሽማግሌ በደንብ ተረድቶታል ግን ግማሽ ደግሞ አልተረዳውም ምክንያቱም ቤተሰቦቹ ሲመጡ ነግሯቸዋል እንደዚህ አይነት እናረጋለን ብሎ ለኔ አልነገረኝም ከባሌ ቅዳሜ ማታ ተመልሰን ሽማግሌ ከሆነ ይሄዳሉ ነገ አለኝ ማለት ነው ደግሞ ይሄ ሃሽ ያልኩ ግሩፕ ነበረ ቅዳሜ እና የቫለንታይንስ ቀን ነበር ደግሞ አጋጣሚ እና አብረውን የነበሩ ግሩፖች ነበሩ እነሱን ሄደን ጆይን አደረግናቸው ከሱ ቤተሰቦች ጋር ምናምን ማታ እነሱ ሩጫ ሮጦ ሲመለሱ እኛ ከትሪፕ ስንመለስና እዛ ተሰባስበን ምናምን ስናወራ ሽማግሌ ሊልክ ነው መርሷል እኮ ማታና እንዴት ምናምን ሲል ያው ቤተሰቦቼ ይሄዳሉ እዚህ ስላሉ በቃ እነሱ ይሄዳሉ ተዘጋጅተው መጥተዋል ምናምን ከዛ በቃ እዛው ላይ ያሉ ልጆችን ተጨማሪ ጠየቅናቸው ማለት ነው ያው ጓደኞቻችን እዛው በቃ ነገ ለብሳችሁ ነው ንብረት አብሮን የነበረ እዛው አብሮን ትሪፕ ላይ ሄደ ምናምን እንደዚህ የነገረውም ደግሞ አንድ ሰው ምናምን ነበር አመጣ እንደዚህ ጓደኞቹን ትልቅ ሰው ይልቅ አንድ ነበረ እነሱን አምጥቶ እኔ ነኝ ያልተናገርኩት ተቀለበኛ ደግሞ ቀድመህ መናገር አለብህ መዘጋጀት ነገር አለባቸው ምናምን ከዛ ማታ ለህቴ ደወልኩላትና አረ ንገሪያት ምናምን አሉኝ ጓደኞቼ አረ ንገሪ ቤተሰባውን ነገር ስትሄዱ ምን ይላሉ ዝም ብለው ሽምግልና በድንገት ከዛ ኦኬ ምናምን ብዬ ለህቴ ደውዬ ኤዲ ነገ ሽማግሌ ይልካል እየቀለድሽ ነው ምን ሆነሽ ከመሸ ምናምን አለች ኤኒዌይ ግን ያው the next day መጥናል ሄዱ እነሱ ተላከ እኔና ኤዲ ከዛ አብረን ገባን እሱ ብቻ ነው ሀፕን ያደረገው I was nice ቤተሰብ ተቀበሉ ያው ፊልሙ ላይ ታውቋል ኦሬዲ ብዙዎቹ ያውቁታል ኤዲ ኖ ከዛ ኖ ለአራት አመት ያውቁታል በቃ አብረን ከነበርን በኋላ ግን ጥያቄ አይቀርም ነበር ላንቺ ምንድነው ሽማግሌ ያላክም እንዴ ምን ያረግሽ ነው አይነት ጥያቄዎች አልነበሩ ከቤተሰቦች አልነበሩም አይ ቲንክ አራት አመት ተብቄ ጓደኛዬ እንዴ መሰለህ እቤት ስንሄድ እኔ ብዙ ወንድ ጓደኞች አሉኝ በስራም በምንም ከብዙ ወንድሞቼ ጋር ነው ያደግኩት ብዙ ሳድግ ማገኛቸው ጓደኞች ምናምን በጣም በቃ ፍሬንድሊ ጓደኞቼ ይመጣሉ ቤት ወንዶችም ሴቶችም እና በዛ ምክንያት ስፔሲፊካሊ ኤዲ ጓደኛዬ ነው ብዬም አልነገርኳቸውም ግን ቀስ በቀስ እያወቁ እኛ ጋርም እየመጣ ያድራል እነማይ ጋር እኔ ግን ኦልሬዲ ግራጁዌት ካረኩ በኋላ እንዳልኩ ቫቲካን ኤምባሲ አካባቢ ሲሰራ ወዲያው ነው የወጣሁት ከቤት ቤት አልኖርኩኝም ከነማይ ጋር አንቺ ባትኖሪም እሱ ሄዶ ያድራል ኖ አብረን እንሄድና ልንጠይቃቸው ስንሄድ በዓል ሲሆን መስቀል የሆነ እንደዚህ የሚያሳድሩ ፕሮግራሞች ምናምን ሲኖሩ እየመጣ ይጫወታል ያድራል ልጆቹ በጣም ነው የሚወዱት ሌላ ታላቅ ሩጫ ጥምቀት በዓል ሲሆን የእሱን ቤተሰቦች ሲመጡ እኛ ቤት ይሄዳሉ ምናምን ያው ሽማግሌ ሲመጣ ብዙም አዲስ አልሆነባቸው
ሰው ናይስ። እንደው አሁን በእናንተ እንግዲህ ሀበሻ አለ የፈረንጅ ባህል አለ፣ ሁለት የተራራቀ አይደል? የእናንተን ኤክስፒሪየንስ እንድትነግሩ ነው፣ አዲስ ሆኖ ሳይሆን እናንተ እንግዲህ እናንተ ኤክስፒሪየንስ ያደረጋችኋቸው ወይም ያያችኋቸው መልካም ነገሮች ከዛም ደግሞ በተቃራኒው ፈታኝ ነገሮች ይኖራሉና ምን ከበደሽ? አሁን አንቺ አሁን ከኤዲ ጋር ስትሆኚ እንግዲህ ከቤተሰብ ጋርም ተያይዘው ከባህል ከመሰል ነገሮች አንፃር እውነቱን ለመናገር ብዙ ከባድ አልነበረም ለኔ። ምክንያቱም ሽማግሌ ላከ፣ በቃ አብረን ኖርን፣ እዚሁ ሴትል አደረግን፣ ልጅ ወለድን። ሁሉ ነገር እዚህ ነው። ሲሄድም እዛ ለጉብኝት ነው። ለአጭር ጊዜ ስትሄድ ደግሞ ብዙም አይከብድም። የእሱም ቤተሰቦችም እናያቸዋለን። ቤተሰቦቹ በጣም እንደ ኢትዮጵያዊ ናቸው። ያላቸው ሪሌሽንሽፕ ከእናቱና ከአባቱ ጋር ከወንድሙ ጋር በጣም ጥብቅ ሪሌሽንሽፕ አላቸው። ይሄ መጀመሪያ ጊዜ ነው የሰማሁት። ሪሌሽንሽፓቸው ይኸውን ቡና እንግዳስ ችግር የለም። አሁን ቤተኛ ነው እኮ ቀረ እዚህ ከገባ በኋላ ከመጣ በኋላ ያ ጥሩ ሪሌሽንሽፕ አላቸው። ያውን ስንሄድ ለምሳሌ እነሱ ጋር ነው የምናርፈው። እናቱም በጣም ቴኬር ታደርጋለች። መምህርም ነበረች። አይ ቲንክ ከሷም ብዙ የወረሰው ነገር ያለ ይመስለኛል። ይሄ እሱም መምህር ነው አክቹሊ። መጀመሪያ ግራጁዌት ካደረገ በኋላ ቲቺንግ ላንጉጅ ላይ ነበር የተማረውና ሞሮኮ ሄዶ የኖረው። ሳውዲ ለአረቢክ ላንጉጅ አረብኛ ይችላል። አረብኛ ምን ይሞክራል ነው ይናገራል ስፓኒሽ፣ የተለያዩ ቋንቋዎችን እዛው ሀገሩ እየኖረ እንግሊዘኛ ያስተምራቸዋል። ግን ደግሞ እሱ ያኛውን ያዳብር ነበርና አይ ቲንክ ከእናቱ የወረሰው ይመስለኛል። እንደዛ አይነት ባህሪ ያለች ቤተሰቦቹ ደስ ይላሉ። ለእኔ ቻሌንጂንግ የነበረው መቼ ነው? ከዚህ ሙቭ አድርገን ሄደናል። እዚህ እስከ 2023 እሱ እስከ 2022 በፈረንጆቹ ቆየ። የሆነ ጊዜ ላይ በጣም ብዙ ፈረንጅ ለቆ አልሄደም። ጦርነቱ በጣም ሲጋጋል ምናምን እሱ ሄደ። እስቲ በቃ ለአጭር ጊዜ እንሄዳለን። ሌላ ምን መሰለህ ቻሌንጁ ለኢትዮጵያ አሁን ውጭ ሀገር ለመሄድ ከባድ ነው አይደል? ለመኖር ሬዚደንስ ፐርሚት ለማግኘት ወርክ ፐርሚት ለማግኘት ለሱ ደግሞ ይህን ያህል አብረን ኖረን ቤዛን ወልደን እሷ 3 ዓመት 4 ዓመት ሆኗት። አዎ የመጀመሪያ ልጄ ሆኗት እንኳን በየዓመቱ ነው ሄደን የምናሳድሰው የመኖሪያ ፈቃዱን። ግን የስራ ፈቃድ አይሰጠውም። ፈኒ ነው። ምክንያቱም ኑር ልጅ አለ ግን በምን ያሳድግ ካልሰራ የመስራ ፈቃድ አይሰጠውም። የመኖሪያ ፈቃድ ብቻ ነው የሚሰጠው። ኢቨን ግሪን ሲን ውስጥ ራሱ ተቀጥሮ እንዳይሰራ የለውም፣ ህጉ አይፈቅድም። ሶ ሌላ ቻሌንጅ ማለት ፈረንጅ ሁላ በቃ እንደ ልቡ የሚሆን ነው የሚመስለው እኛ ሀገርና አክቹሊ እኛ የሚገጥመንን ቻሌንጅ እነሱም እዚህ ይገጥማቸዋል ለረጅም ዓመት። ምክንያቱም መጀመሪያ ሳንጋባ በየ3 ወሩ መውጣት ነበረበት ከሀገር ቪዛው ሲያልቅ። መጀመሪያ ጊዜ በየ6 ወር ከዛ 1 ወር ተጨማሪ ጠይቅ ይችላል። በየ7 ወር መመለስ ነበረብኝ። ከዛ ህግ ተቀይሯል። 3 ወር ስራ ቪዛ ብቻ ነው የሚሰጡ ነበር። በየ4 ወር መሄድ ነበረብኝ። በየ4 ወሩ ከአገር ወጥቶ ተመልሶ መምጣት አለበት። ቪዛው አገር ወጥቶ ወደ ኬንያ መሄድ እንደ ሞያሌ ቦርድ መሻገር መመለስ አልቻለም። እሱን ቀይረው ድሮ ሰው እንደዛ ሰርቶ ነበር። ወይም ናይሮቢ መሄድ ለ3 ቀን። አሁን ወደ ፓስፖርት መያዝ ቤት አገር ሄደ ተመልሰ መምጣት አለብህ። ከዛ 3 ወር የሚሰጥ እንደዛ ነው ኢትዮጵያ ስትመጣ ማለት። ለሱ ከባድ ነበር። ምክንያቱም አብረነን ስራ የለውም። ምክንያቱም ስራ የመጀመሪያ የመጣበት አለቅ። እሱ ሲያልቅ ኢንተርንሺፕ ነበር መሄድ አለበት። ከተጋባ 1 ዓመት ከቆየ ከዛ በኋላ ይሰጣል። እኛ ደግሞ አልተጋባንም ለ4 ዓመት። ስለዚህ በየ3 ወሩ አገሩ ይሄዳል። ከዛ ተመልሶ ይመጣል። ኦፍ ኮርስ እኔን በጣም ሰፖርት ያደርጋል በተለያዩ ስራዎች እና ኦንላይን ስራዎችን ይሰራል። ኦንላይን እዚህ የሚሰራቸውን ስራዎች ቢኖሩ ወደ ውጭ ይከፍሉታል። ኢት ዋዝ ኦኬ። ግን ኦፊሻሊ ግን ቻሌንጂንግ ነው ለሱ።
ለእኔ ደግሞ ኤኒ ውጭ መውጣት ስትፈልግ ደግሞ በጣም ብዙ ፎርም ሞልተ ምናምን ነው። ልክ ያው ታውቀዋለህ አፕላይ ስታደርግ ቪዛ ኢቨን ዶ ቢሰጡም እሱም ሀገር በሄድ ማለት ኢቨን ከተጋባም በኋላ ደግሞ ለሱ በየአመቱ ያድሱለታል፣ ግን የስራ አይሰጠውም። ምን ፋይንድ አውት አደረግን? ኮቪድ ላይ ከባድ ነበረ እንደ ቤተሰብ። ለምሳሌ እሱ መሄድ ቢፈልግ እሱ ይሄዳል፣ ልጆቹ ይሄዳሉ፣ ምክንያቱም አውቶማቲካሊ ሲቲዝን ስለሆኑ። እኔ ግን መሄድ አልችልም። ያንን ሞልተ ደግሞ ኮቪድ ላይ ይዘጋል ነበር እሱ ይሄ ምንድነው ኤምባሲዎች ፕሮሰስ ማድረግ አትችልም በዛ ምክንያት ቶሎ። ከዛ ተመሳሳይ ነገር የጦርነቱ ታይም ላይም ዩክሬን ጦርነትም ነበር። ስለዚህ በቃ ይሄ ቪዛ ሲቹዌሽን በጣም ከባድ ነው። ስለዚህ እንደ ፋሚሊ በቃ አንድ ላይ ሄደን ዩኬ ኖረን ይሄ የወረቀቶቻችን ማስተካከል አለብን የሚል ውሳኔ ወሰንና ነው ሄድነው። ስለዚህ እሱ ቀደም ብሎ ሄደ፣ ትንሿን ልጅ ይዞ ትልቋን ልጅ ይዞ። እዚህ የተወለደችው ትልቋ እዚህ ነው፣ ሁለቱም እዚህ ነው የተወለዱት። እሷ አሁን 9 ዓመቷ ነው። ኤቮን 6 ዓመት ይሆናል አሁን ሰኔ ላይ እና እሱ ደግሞ ኮቪድ ላይ ነው የተወለደው። ስለዚህ በቃ 5 ዓመት ቆይተን ወረቀታችንን አስተካክለን ተመልሰን እንመጣለን። በዛውም ደግሞ ውጪ ያለውን የቢዝነሱ ኢንቫይሮንመንት ግን ደግሞ ሞስት ኢምፖርታንትሊ የነሱ የአያቶቻቸውና አጎቶቻቸው በዛኛው ሳይድ ያለውን ደግሞ ልጆቹ ኤክስፔሪየንስ ማድረግ ይችላሉ፣ ጥሩ ኦፖርቹኒቲ ነው ብለን ሄደን። ለእኔ ቻሌንጅ የጀመረው እዛ ሲሄድ ነው። ምክንያቱም አዲስ ካልቸር ነው፣ እንደ ቪዚት እንደምታደርገው አይደለም፣ ለመኖር ነው። ለቪዚት ቢሆን ብዙ ላይ ከብሽ ይችላል በጣም። እኔ ልጅ ማሳደግ እንደዛ ሀገር አይቻላል። በጣም ኃይለኞች ናቸው። አሁን የሚሰሩ ነው አይመስለንም። በጣም በቃ ሞልቅቅ የሚሉ ነው የሚመስለን ውጭ ሀገር ያለ ሰው፣ ግን በጣም ኃይለኛ ጎበዝ ሰራተኞች፣ ሴቶችም ወንዶች። ገባ ምን የሚያግዘው የለም፣ ድራይቨር የለም፣ ጋርድ የለም፣ ናኒ የለም። እኛ ሀገር እኮ ትንሽም ብር ካለች ሁለት ሆነ የምትሰራ ከሆነ አንድ ሰው የሚያግዝህ አብረህ ታረጋለህ። እዛ የለም፣ very expensive። ስለዚህ ልጅህንም እንደገና ልጅህን የምትይዘው አንተ ነህ፣ ስራህን የምትሰራው አንተ ነህ። በጣም ቻሌንጂንግ ነበረ። ለእኔ የመጀመሪያ ቻሌንጅ እሱ ነው። ከካልቸርም አኳያ እዛ ሆነ እዚህ ላይክ ዴይሊ ስትወጣ ማዕት ሰው ነው የምታገኘው በጠዋቱ እዛ ኒርሊ። እኔ ደግሞ ኦንላይን ስለሆነ የምሰራው ከኮሊጎቼ ጋር ጠዋት እነሱ ስራ ሲገቡ እኔም ኮምፒውተሬ ላይ ሆናለሁ፣ ኦንላይን አገኛቸዋለሁ። በቃ የምሰራው ነገር ሁላ ኦንላይን ስለሆነ ለአይምሮ ለራሱ ጥሩ አልነበረም አብዛኛው ነገር። ምክንያቱም ኮምፒውተር ላይ አፍጥጠ ነው የምትውለው። ልጆቼ ጠዋት ይወጣሉ፣ ተመልሰው ሲመጡ ሲያገኙኝ እኔ እዛው ኮምፒውተር ላይ ቁጭ ብያለሁ። ኦንሊ ቲንግ የምወጣው በቃ ሩጫ ለመሮጥ እወጣለሁ፣ ስፖርት ኤክሰርሳይዝ ምናምን ያው እዛም እናደርጋለን ምናምን እና ጊዜ ሰጥቼ ከኮሚኒቲ ጋር ኢንተግሬት ለማድረግ አልቻልኩም። ስራ ቢኖርህ ብትወጣ ኖሮ ይሄኛውን ስራ ብተው ማለት ነው፣ ብትወጣ እንደዛ ታደርጋለህ። ያው ደግሞ እዚህ ደግሞ እንደ ልጅ ነው ድርጅት እና እንደ መጀመሪያ ልጃችን አይደል ግሬሲ። ቶም ወደ አንተ ልምጣና እንግዲህ በፊልሙ ባለቀለም ህልሞች ያው ብዙዎች ያውቀዋል፣ ብዙዎች ይወደዋል። እንግዲህ አሁን በዛ ፊልም ላይ ካሉ ሁለቱ በህይወት የሉም። ምን ተሰማው? አሁን በቅርብ እንኳን የነበረው የነጻነት ነው። ነጻነት አረፈ የሚለውን ዜና ስትሰማ ምን ትውስታ መጣብህ? ተናገርኩኝ፣ አልጠብቅንም ነበር። በጣም ትንሽ ጊዜ ሆነ የራሱ ፕሮግራም ይሰራ ነበር። የቤተሰብ ጨዋታ ሁልጊዜ ይወጣል ይታያል። ትልቅ ፊገር ነው በኢትዮጵያ ባህል ውስጥ እና በአንድ ዜና የሚሰማ ተነገርኩኝ። በጣም ብዙ አመት ሆነ ካገኘሁት። ከፊልም ከሰራን በኋላ ብዙ አላገናኘንም፣ ግን ፊልሙ ራሱ ትልቅ ነገር ነው ከህይወቴ። ብዙ ኢምፖርታንት ፓርት ኦፍ ማይ ላይፍ፣ ትልቅ ነገር ነው በራሴ ህይወት። በሌላ ከብዙ ተዋናዮች የራሱ ካሪር በጣም አደገ ከሱ በኋላ አይደል? ቤቱ ነጻነት ደረጀ ሳውን ፍስሐ እንኳን አሌክስ አለማየሁ ባለቀለም ህልሞች ይወጣል። በጣም ብዙ ፊልም ስራ ከሱ በኋላ ግን
ነፃነት የህይወት ሲያልፍ የምታስታውሳቸው ሞመንቶች አሉ? አሁን ከሱ ጋር የምታስታውሳቸው ሞመንቶች አሉ ከነፃነት ጋር? ፊልም መስራት እኔ በጣም አዲስ ነበርኩ ኢትዮጵያ። በጣም ትንሽ ጊዜ ሆነ ከመጣሁ ፊልሙ ስንሰራ። አማርኛ አልቻልኩም ነበር፣ ብዙ ኤክስፔሪየንስ ፈልጌ ነበር። ስለዚህ እነዚህ መጀመሪያ ኤክስፔሪየንሶች ነበር። ትልቅ ቻንስ ነው የሰጠኝ ፍጹም ፊልም ከእነሱ ጋር ስንጫወት። ኦንሴት ላይ ፊልም ስንሰራ ሁልጊዜ አዲስ ነገር የለመድኩ ነበር። ራሱ ቋንቋ ማጥናት በቃል አዲስ ነገር ሲዋሰው ምን ማለት ነው ጠይቄ ነበር። ፊልም ምንም አልገባኝም። ፊልም አማርኛ ሲያወሩ አሁን እነዚህ አመቶች በኋላ ሲያየው ቀልዶች ምናምን ይገባኛል። እሱ ጥሩ በጣም ቆንጆ ማስታወሻ አለኝ። እና ነፃነት እንኳን ከካሜራ ውጪ ቀልድ በሳቅ ነው። is like the heart and soul of the party. ብዙ ቀልደኛ ነው። ፋኒ ጋር በተፈጥሮ ይታያል። ፋኒ ጋር ነው። ነፃነት is confident. He's confident. ምንም አይፈራም እንኳን የሚጫወተው ሰው። ዴቭ የፍጹም ካራክተር ልዩ ነው። like shy እንደዚህ ፍጹም is quiet guy. So it's good contrast. በጣም የምትወደው የትኛውን ነበረ? ቁጥር 1 ላይ ያለው እና ቁጥር 2 ላይ ያለው ሞመንት ነው? ሁለቱም ቆንጆ ነው። like ፌቨሪት የለኝም። ቁጥር 1 የመጀመሪያ ኤክስፒሪየንስ ስለሆነው ስፔሻል ነው። in my heart it has a special place. ቁጥር 2 ስንሰራ ትንሽ ተጨማሪ ኤክስፒሪየንስ ነበረኝ። ከኪክ ጋር ነበረኝ። አማርኛ ቻልኩ። ትንሽ ስራ በዛ በዛን ጊዜ ታይም ፕሬሸር ትንሽ ተጨማሪ ነበር። ኤድዋርድ ፕሊዝ ቁጥር 2 መስራት አስብን ነበር። ትሪፕ አለኝ፣ ስራ አለኝ፣ ኮንትራክት ምን ያህል ጊዜ አሰብክ እንዲጫወቱበት? 15 ቀን መጨረስ እንችላለን መሰለኝ። ከዛ ትንሽ ተጨማሪ ነው። ቁጥር 2 መስራት ከበደኝ። it's more complex, serious የሚጫወቱበት ሰው ቶም ትልቅ ችግር ውስጥ ይገባል መሰለኝ። ቁጥር 1 ቀላል ነው። ረቂቅ ነበር ሻርላ ያኔ ቁጥር 2 ሲሰራ I remember እንደውም አንድ ሌሊት በጣም ፕራክቲስ ሳስደርገው ነበረ። ከሀይቅ ወደ ላሊበላ እየተጓዝን በአይሱዙ ላይ ተጭነን በቅጥቅጥ ነው እቃም ያመላልሰው ሌሊት። I think ሀይቅ የሚባል አሁን እንደውም በጣም አሪፍ የሆነ ሎጅ ያለበት አካባቢ እሱን ዙሪያውን ሀይቅ አረግ ነው እና እንደውም ድንኳን ተክለ ዝም ብሎ ያኔ ደስ የሚል በጣም ደስ የሚል ሴፍ ጊዜ ነበረ። በጣም እዛ ካምፕ አድርገን በራሳችን ድንኳን ተክለን አድረን ዞረን ጨርሰን ተመልሰን ስንመጣ ማታ መሸ። ትራንስፖርት ብዙ የለም። ኦፍ ኮርስ ፐብሊክ ትራንስፖርት የለም። በፐብሊክ ትራንስፖርት ነው የምንጓዘው የነበረው እና አይሱዙ አገኘን። ይሄ እቃ የሚጭን አይሱዙ። ከዛ ይዘን ትሄዳለህ ምናምን አለው። ኑ ከደስ ካላችሁ ምናምን እያወራሁለት ስክሪፕቱ ማለት ስክሪፕቱ ነው እያወራን ላሊበላ ደርሰናል። አስታውሳለሁ ሁለተኛው ሲወጣ መጀመሪያ ፊልም የሚሰራ ሰው አልፈልግም ያልኩኝ ሰፖርት የእሱ ሰፖርት በጣም ኃይለኛ ስለሆነ አንተ እሱን ባትማር ነው የሚከብደው ሰውን ሰፖርት ማድረግና እንደውም ባለው ነገር እንዲወጣ ሻይን እንዲያደርግ ማድረግ ነው እንጂ የሌላን ሪፒቲሽን ይዘህ ነው እንደዚህ በኖረው እንደዚህ አላረግም። ምክንያቱም ሳምበዲ እንዲህ የተበላሸ ስለሆነ ሁሉም ይበላሻል ብለህ ጀጅ ማለት በቃ ጀጅመንት በጣም አቁም ያለው እሱን ካገኘው በኋላ ብዬ እላለሁ። እንዴ እንደውም እኮ ፊደል ራሱ ያስተካክልላቸው ነበር አሉ ሲሳሳቱ። የአማርኛ ፊደል አማርኛ ፊደል ዩኒክ ነው በጣም። ግን አረብኛ ስለሚችለው አረብኛ ማጥናት በጣም አግዘኝ። ወደ ኢትዮጵያ ሲመጣ ሳልፈራ አዲስ ፊደል ለመልማት፣ አዲስ ቃሎች፣ አዲስ ኤክስፕሬሽን ለሞከር
ምክንያቱም ለአውሮፓዊ የእንግሊዛዊ ሰው ከአማርኛ በላይ አረብኛ በጣም ይከብዳል። ኮምፕሌክስ ነው ሲዋሰው። ለምንድን ነው ከዛ በኋላ ፊልም ያልሰራኸው? ሌላ አልሰራሁም። ለምን? እውነቱ አላውቅም። በጣም መደገም አልፈለግኩም። ሰው አልታየኩኝም። ግን ቢደገም ደስ ይለኛል ወደፊት። አንድ ፕሮጀክት ነበር ለድራማ ለሲሪዝ መሰለኝ ለመስራት ፍጹም ጋር አገኝቼ 2-3 ጊዜ አውረን፣ ግን ታይም ነው ሰዓት። እውነቱ ህይወቴ ውስጥ ፊልም፣ ተዋናይ፣ አክቲንግ ትልቅ ነገር አይደለም። በአጋጣሚ ነው ኢሜይል ደረሰብኝ፣ ፈረንጅ ይፈልጋሉ ፊልም ውስጥ ለመጫወት። በአጋጣሚ ነው ሲመልስ ደስ ይለኛል። በአጋጣሚ ነው ፍጹም ደውልልኝ፣ በአንድ ቶሎ ገባው። በአጋጣሚ ነው ቆንጆ ትሩ ፊልም ነበር። ስክሪፕት ፍጹም ብዙ ስራበት ስክሪፕት ፐርፌክት ለማድረግ አጋጣሚ ፊልም ታዋቂ እንደሆነ እሱ እድል አጋጣሚ ነው እንጂ ግን በህይወቴ ትልቅ ነገር እዛን ጊዜ ስፖርት፣ ሩጫ፣ ሙዚቃ፣ ራፕ እና ትንሽና ዋሽንት መጫወት፣ ሳልሳ፣ ኢትዮጵያ ሳልሳ መጀመሪያ ኢትዮጵያን ሳልሳ ግሩፕ ጫወትንበት ነበር ለረጅም ዓመት። ኢቺ ሃቫና አክቲንግ ፕሮጀክት ትንሽ ፕሮጀክት መስሎ ነበር። ጨርሼ ወደ ህይወት የመለስኩ። ከዛ ታዋቂ ሲሆን ተነገጥኩኝ እና እስካሁን አጋጣሚ አልደገምኩም። ሌላ ፊልም ምናልባት እደግማለሁ ወደፊት ሌላ ሚዲያ ፕሮጀክት መግባት አስባለሁ። አንድ የቲክቶክ ክሊፓችሁ ላይ የመዝሙር የኢትዮጵያ ኦርቶዶክስ ተዋሕዶ መዝሙር እየዘመራችሁ ስትሄዱ አየሁ። ትሰማዋለህ መዝሙሩ? አዎ እንሰማዋለን። በጣም ደስ ይላል። ለምሳሌ ቤታችን ውስጥ እንግሊዝ፣ አንዳንዴ ካልም ኢትዮጵያ አየር ለማስገባት ኦርቶዶክስ መዝሙር። የትኛው መዝሙር የምታስታውሰው መዝሙር አለ? የኢትዮጵያ መዝሙር ኦርቶዶክስ መዝሙር የምታስታውሰው አለ? አዎ መሞት የለም ሩሃማ። ጥሩ ነው። ግን እንደውም አልረሳኸውም። አሁን ከሄድክ ወደ እንግሊዝ ከተመለስክ የተወሰነ ጊዜ ከሆነ የተወሰነ መርሳትም ሊኖር ይችላል። ያው የሚያወራህም የሚያናግርህም ሰው ስለማይኖር ልትረሳ ትችላለህ። ስለዚህ ችግር የለም። ግን ይዘምራል። ዋሽንት ራሱ አሁን ምንድነው ፍሉት አለ አይደል? እቤት በጣም እሱ ነው የሚከፍተው። መዝሙር ራሱ በቃ ፋይሎች አሉት። ልክ እረፍት ስንሆን ጠዋት የሆነ ካልም ነገር ከፈለገ እሱን ነው የሚከፍተው። የኦርቶዶክስ መዝሙሮችን ያው እኔም ደስ እንደሚለኝ ስለሚያውቅ እዚህም እያለን ስለምንከፍት እዛም እያለ እሱን ጮክ አድርጎ ይከፍትና ፍሉት አለው የሚጫወት፣ እሱን ይዞ ይጫወታል። እኔ እንደውም ሞክር ለምን አትሞክርም? ወደ ባህል ቤት እንድትሄድ? ወደ ባህል ቤትም ኢቭን እዛም ስንሄድ አንዳንድ ቸርች ምናምን እንሄዳለን፣ የኦርቶዶክስ ቤተክርስቲያን ምናምን። ለምን አትጫወትም ምናምን እያልኩ አበረታታለሁ። ባክግራውንዱ ኦርቶዶክስ አይደለም፣ ያው አንቺን ብሎ ወደ አንቺ መጣ። ያው ኦርቶዶክስ ቸርች ኦፍ ኢንግላንድ ነው። እርግጥ እንግሊዝ ሀገር ኦርቶዶክስ የለም። ኢትዮጵያ ውስጥ ነው ያወቅሁት። ወደ ኦርቶዶክስ ባህል፣ ወደ ኦርቶዶክስ ሃይማኖት ነው ያቀረብኩት። ግን አሁን ብዙ እንኳን ግዕዝ አልችልም፣ ብዙ መዝሙሮች አላውኩም፣ ግን ውስጤ ነው። በዛን ጊዜ 12 ዓመት ባህሎች ለመሄድ አንዳንዴ መጾም፣ በዓሎች ጥምቀት፣ ጃን ሜዳ ቤተሰቦች ጋር ፍሉት ዋሽንት መሞከር
ምንድን ነው የሚባለው ለጥምቀት የሚነሳው? ቡቡዜላ ቡቡዜላ ነው አይደለም? ጥሩምባ ተለመደ። አሁን ልጆቻችሁን በየትኛው ሀገር ካልቸር ባህል እያሳደጋችሁ ነው? ሞር የትኛው እንግዲህ በእናት ነው ወይስ በአባት ነው? አሁን ለብዙ ጊዜ እዛ ስለነበሩ አይቼዋለሁ፣ በብስክሌት ይዘው ከኋላ እሱና። አሁን በምንድን ነው የትኛው ባህል ነው እያሳደጋችሁ ያላችሁ ልጆቻችሁ? ፍላጎታችሁ? እኔ ምንም ዲፋይን በዚህ ካልቸር ብለን የምንለው ነገር ያለ አይመስለኝም። ግን ያው ልጆች አንተን አይደል የሚመስሉት፣ እኛ ብቻ የተሻለ ነገር ሆነን እንገኝ እንጂ እነሱ አውቶማቲካሊ እየወረሱ ነው የሚመጡት። አንተ የምትሆነውን ምናምን እያዩ ነው። ቅድም እየሰማሁ ነው አማርኛ ይሞክራሉ። በፊት በደንብ ያወሩ ነበረ። አሁን እዛ ሆነው ትንሽ ቆይተው ሲመጡ ያው ትምህርት ቤትም ሁሉም ቦታ የሚወራው ሌላ ቋንቋ ስለሆነ አማርኛ ትንሽ ይከብዳቸዋል። የሚገርም ግን ልጆች ስለሆኑ አሁን ከመጡ እንግዲህ 3 ሳምንታቸው ነው። በቃ አማርኛቸውን ቅልጥፍ እያደረጉ ነው የሚመጡ። ኢንጆይ እያደረጉት ነው፣ እያዘናኑበት። ያው ግቢውም ተመችቷቸዋል። ደስ ነው የሚላቸው። ይወዳል። በጣም ነው የሚናፍቁት እዚህ። እኔም እናፍቃለሁ። አክቹዋሊ ኤድም ይናፍቃል። እዛም ሲሆኑ ደግሞ ቤተሰቦቻቸው የነሱ ካልቸር አያቶቻቸው ጋር ያላቸው ሪሌሽንሽፕ ሁሉንም ካልቸሩንም ሁሉንም እዛም ኤክስፔሪየንስ እዛ ሲኖሩ እንደዛ ነው የሚኖሩት። እንደ ኢንግላንድ የተወሰነ የማደርጋቸው ነገሮች እዛ ሳታስበው ኢትዮጵያነታቸው ይገለጣል። እዚህም ሲሆኑ ደግሞ እንደኛው ነው ካልቸር የሚኖሩት። እዚህ ስትሪት ላይ ወጥተው እዚህ ይጫወታሉ ኳስ፣ ጫካ ይሄዳሉ። ብትመጣ ኤቮን በተለይ መጀመሪያ ሲያድግ መንገደኛው ነው የሚስበው። ደግሞ ትንሽም ለየትም ስለሚል ምናምን ሰው ኢንተግሬትድ ሆነው እዚህ በቃ ሰፈሩን መስለው እንዲያድጉ ነው የምንፈልገው። አሁን ስንት ዓመታቸው? ሌዛ 9 ዓመቷ ነው ትልቋ። ትንሹ አሁን 6 ዓመት ይሆናል በዚህ ወርና ስለዚህ ከ15 ዓመት ሌት ሊሆናችሁ ነው የወለዳችሁ። ስትረጋጉ አብራችሁ መውሰድ ጀምሩ። እንደው ተጋባን ሽማግሌ ከላከ በኋላ ኦፊሻሊ ተጋብተናል። ይሄ ሬጅስትሬሽን ምናምን ሰርግ አላረግንም እንጂ ማለት ነው። እኔ በጣም ሰነፍ ነኝ ሰርግ ላይ ሰርግ ምናምን ብዙ በቃ የሆነ ፍላጎት የለኝም። ስራሽን ስለምትይ ያው ሩጫ የሚያስደስተኝ ነገር ያን ያህል አይደለም። ኤድ እንደውም ጎበዝ ነው። ጓደኛ አለችኝ ጽዮን የምትባልና ኧረ እባክሽ እርጂኝ በቃ እናድርግ ብሎ መጨረሻ በጣም ተወስኖ ቀን ወስኖ ለጓደኞቹ እዛ ነግሮ ማአት ሰው ሊመጣ ተሰብስቦ ምናምን ፕላን ተደርጎ ትሪፕ እዚህ ደግሞ ከመጡ አይቀር ሀገር ምናምን ይዞሩ ነበርና አንፎርቹኔትሊ አንዳንድ የሴኩሪቲ ሲቹዌሽኖች ምናምን አልፈቀዱም። እኔም ደግሞ የሆነ ነገር ለማድረግ ፍላጎት ብዙ ጊዜ የሆነ ነገር ከፈለኩኝ ይሆናል። ብዙ ጊዜ ግን ሰርግ ላይ አይ ዶንት ኖ ፎር ሳም ሪዝን ምንም ፍላጎት ነው የሌለኝ። የእውነት ነው የምልህ። እንዴት ለመደገስ አሰብክ? መቼስ ነው የምትደግሰው? በቃ እንመጣለን እንደዚህ ለስክስታ እንዳትሆን ጥራን እናደምቃለን። መቼ ነው ያሰብከው? እና ያለን አላውቅም እስካሁን እየጠበኩ ነው። ግን ፍላጎቱ አለ በኢትዮጵያ ባህል የመደገስ? የስ በጣም አንድ ቀን ጓደኞች ቤተሰብ ለምግብ ብዛት ወደ ኢትዮጵያ ሴሌብሬት ያስባል። አሁንም ሁለት ልጅ ወልደን እዛ ደግሞ እንደዚህ አይነት ካልቸር አለ። ኖርማል ነው እንደ አንቨርሰሪ እኛ እንደ አንቨርሰሪ ነው። እነሱ እንደ ጋብቻ ያደርጋሉ። በቃ ካላደረጉ ልጆች ወልደው ምናምን እና እሱ ስቲል አሁንም ማድረግ ይፈልጋል። which I support ግን አላደረግንም። እንዳልኩ ያን ያህል ብዙም ፍላጎት አልነበረኝም። እኔ በቃ እንትን ነው የማስበው የሆነ ሂውጅ እንትን ፋይናንስ መድበህ ምናምን ከማደርግ አንድ ቢዝነስ ብከፍትበት ገንዘብ አይደለም ባይዘ ገንዘብ ጆብ ክሬሽን እና አዲስ ሀሳብ ዲቨሎፕ ለማድረግ ማውጣት ሶላር፣ እርድ፣ ቡና፣ ሰሊጥ or something የልጆች ጨዋታ
ብዙ ነው የምናስበው። እዛም ከሄድን መጀመሪያ ዊቶት እሱ እንደሄድን ያው እዛ ሄደ ሰርተ መኖር አለብህ ቤት ኪራዩ ምኑ ምናምን ብለን ነበር ያሰብነው የነበረውና እሱ ወደ ማስተማሩ ሊሄድ ሁሉን ነገር ጨርሶ ምናምን ስንሄድ ላይፍ ኢዝ ሪሊ እዛ አገር ሚረዳ የለም። ሁለቱም ሀገር በጣም ጥሩ ቆንጆ ነገሮች አሉ። ሁለቱም ሀገሮች ከባድ ቻሌንጅ አለ። በአጠቃላይ እንግሊዝ ያለው ችግሮች ኮምፕሌክስ ናቸው። ኳሊቲ ኦፍ ላይፍ በጣም ሜቢ ኮምፎርታብል አለ። ከመንግስት ስቴት የሆነ ድጋፍ ስፖርት አለ። በጤና በትምህርት ግን ችግሮች ያለው ኮምፕሌክስ ነገር ውስጥ ነው። ከባድ ነው። መግባባት ነው። ልጆች ቀላል ነገር ያስፈልጋቸዋል። love and limits ፍቅር እና ሰላም ሰፖርት ከዛ ውጪ ዓለሙ ያደጉልን ወይም እንግሊዝ ወይም ኢትዮጵያ ወይም ኬንያ ወይም ፈረንሳይ ስትሄዱ እነዚህ ነገሮች ይገባባቸዋል። ባህል፣ ቋንቋ፣ ኤክስፔሪየንስ። ስለዚህ it is a privilege to be in both countries. One is not easier than the other. አንድ ሀገር ከሌላ ቀላል አይደለም። ኢትዮጵያ ውስጥ ብዙ ኦፖርቹኒቲ ያለ እንግሊዝ ሆነ ግን ማሳብ እንችላለን። ወይም እንግሊዝ ዋው ኢትዮጵያ ኤግዞቲክ የሚያምሩ ሀገር ነው፣ ቆንጆ ነገር ሰማሁት ኢትዮጵያ እንዴት ነው? in English people they think about it. ስለዚህ ሁለቱም ቆንጆ ነገር ቆንጆ ሬፑቴሽን አለው። ግን እንደናው ዴይሊ ላይፍ ቻሌንጅ አለው፣ ቆንጆ ነገር አለው እና ዋናው ነገር ህፃናቶች መንከባከባቸው እና መደገፋቸው ኢንዲፔንደንት ለመሆን በመርካቶ ተክለ ሃይማኖት የንግድ ሱቅ ባለቤት የሆነው በመንግስት 30% ድርሻ እየተገነባ በሚገኘው G+5 የገበያ ማዕከል ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ብቻ የሚረከቡት የንግድ ሱቅ ባለቤት የሆነው 100% ክፍያ ለሚፈጽሙ 15% እውነተኛ ቅናሽ አመቻችተናል። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ በኔት ኤሪያ ብቻ ለጋራ መገልገያ ሳይከፍሉ የንግድ ሱቅ ባለቤት የሆነው በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ20% እውነተኛ ቅናሽ አቅርበንሎታል። ለተጨማሪ መረጃ በድርጅቱ ስልክ ይደውለው። ሀሳቡ እንዴት መጣልሽ አንቺ? ሀሳቡ እኔ ኢንጂነር ነኝ፣ ባክግራውንዴ ኤሌክትሪካል ኢንጂነር ነኝ። ተወልጄ ያደግኩት እዚሁ ቀበና ነው። አክቹሊ ወንዜ ቀበና ለኔ የተዘፈነው በሁለት መልኩ እውነት። አሁን አጋጣሚ ሙቭ አድርገናል በወንዝ ጫካ ፕሮጀክት ምክንያት። ከዛ አካባቢ ቤተሰቦቼ ማለት ነው እዛ ነው ተወልደን ያደግነው። ወንዝ ስንጫወት ምን ስንል ኤኒዌይ ግን እየዋኛችሁ የተራጨ ለዛ ነው የገጠሩ ትዝታ ነው መሰለኝ እንደወድ ያደረገኝ። እዛ አካባቢ በጣም ነው ጫካ ነው። አሁንም በጣም የሚያምር ቦታ ነው። ባይዜ ሄዳችሁ ጎብኝት። አሁን ነው ከተሰራ በኋላ በጣም እያየነው ነው ስናልፍ እናያለን አይደል? አዎ። ስለዚህ እዚህ ኮተቤ አካባቢ መጣችሁ ነው? እዚህ ከመምጣት ያው ከተጋባን በኋላ ነው አክቹሊ ወደዚህ የመጣ ነው። ከዛ በፊት ግን ስራው እንዴት ነው የጀመርነው? እኔ ከኦልሞስት አዲስ አበባ ነው ተምሬ ዩኒቨርሲቲ ገብቼ የጨረስኩት። ከጠሬጄ ስራ ስጀምር የመጀመሪያ ስራዬ ከሶላር ኢነርጂ ጋር የተያያዘ ነበር። በቃ ለሰው የምታመጣው ተስፋ ብርሃን አይቶ የማያውቀው ሰው ሲያገኝ ሶላር የነበረው ደስታ ነው። ያው በጋዝም ስለሚጠቀም በጋዝ በኩራዝ ነው የሚጠቀሙት። ኢቨን ጤና ጣቢያ በተለይ መጀመሪያ መሰራቸው የነበረ ጤና ጣቢያ ነበረ። ሆስፒታሎች እውነትም በምንድነው በጋዝ የሚሰራ ፍሪጅ ሁላ ነበር አስታውሳለሁ። የእውነት ስቶሪ ነው የሚመስለው ግን የዛሬ 15 ዓመት 16 ዓመት አካባቢ ማለት ነው። እና ያኔ እዛ ሄጄ ስሰራ ሰዎች ሲደሰቱ ሳይ ነው መብራት ሆስፒታል ሲያገኝ ሰዎች ዲሊቨሪ
የተለያየ ሕክምና ሲያገኙ በመብራት አማካኝነት ያለ መብራት አይሆንም። ያለ ምንም እሱን ሳይ በቃ በጣም ውስጤ ላይ ይሄ በቃ እዚህ ስራ ላይ እንደምቆይ ነበረኝ ምንድነው ፍላጎት በጣም ጨመረ። አገኘሁት የሆነ ትገናኝ የለ ምንድነው ከመክሊት ጋር አንዳንዴ የኔ ገጠር ነበር የነበረውና አይ ቲንክ እዛ ተገናኘን። ከዛ በኋላ በቃ እዚህ ላይ መስራት ፈልግ ነበር። ኤዲም የዛሬ 15 ዓመት ነው ኦልሞስት የተገናኘ ነው። እሱ በጣም ሰፖርት በጣም ነበር ከፊልሙ በፊት ማለት ነው። ከፊልሙ በኋላ የመጀመሪያው ፊልም ከወጣ በኋላ አክቹሊ አላቅም ነበር ፊልም እንደሰራ አላቅም ነበር። I will tell you a story. Okay. She says to me, if she had known that I had acted in a film, she would not have accepted my request. አልቀበልም ማለት ነው። ፊልም ላይ ከሰራ ፊልም ላይ መስራት ግን ባቅ ኖሮ አላገባም ነው። ያ የመጀመሪያ የዛን ጊዜ በተለይ የሆነ በቃ እናያቸው እነዚህ ያ አይ ቲንክ ማየት እንችላለን። ሶ እዚህ ጋር የምታዩት አሴምብል ያደረግነው በቅርቡ ማምረት የጀመርናቸው ስቶቮች ቶሎ ይባላሉ። ይሄን ይመስላል። አሁን ደግሞ ማኒፋክቸር አድርገን ጨርሰናል። ባይ ዘ ዌይ በዚህ አጋጣሚ እንደውም ባንኮች ካሉ ይስሙኝ ብድር አልሰጥም ብለው የሚቀጥለውን ለማምጣት ብድር የለም። በጣም ሪሊ ሃርድ። አሁን እንኳን እየተለቀቀ ነው ይመስለኛል፣ በደንብ ይሰጡናል። ግን አገር ውስጥ ለሚመረት ነገር ኢነርጂ ለሚቆጥብ በሶላር ለሚሰራ ለሴት ድርጅት ያልሰጡ ለማን ይሰጡ ነው? ከዛ ስጡ እናንተ ባንኮች ተመካከሩና ስጡ ላለሁኝ። በዚህ አጋጣሚ እነዚህ እናመርታለን። በጣም ባይ ዘ ዌይ ፋስት ነው። የዶር ነው ኩክ ያደርጋል እንዴ? ኤዲ ኩክ ያዙ ደስ ይላል። በደንብ ነው ኩክ የሚያደርገው። አይ ቲንክ you can show him a little bit Ed. እቺ ባለ አንዷ ነች፣ ያሳየው ባለ ሁለቱ ነው። this one I think ማስጀመሪያ you can start this one then can add so አሁን ይሄ እንግዲህ ወደ ግማሽ ሊትር ውሃ ይሆናል አይደል? ፍጥነቱን ታየዋለህ። በቃ በጣም ስለዚህ አሁን እዚሁ ነው የሚመረቱት። እዚሁ ነው የሚመረቱት። ያው በአማርኛ ነው እንደምታየው። ምንድነው የኛ ዓላማ በጣም ትልቅ ነው። ኢትዮጵያ ብቻ እነዚህን ኢንደክሽን ስቶቮች 16 ሚሊዮን ትፈልጋለች። መንግስት ባወጣው ፕላን ሪሰርች ነው። ኧረ አውጥቷል ፕላን 16 ሚሊዮን ኢንደክሽን ስቶቭ ያስፈልገኛል ብሏል መንግስት በራሱ። በአጠቃላይ ከእንጨትም ከምንም ከክሰልም ምድጃዎች ጋር አንድ ላይ ከተለያዩ ኃይል ምንጮች ወደ 36 ሚሊዮን ይፈልጋል ለሚቀጥሉት 9 ዓመታት ማለት 10 ዓመት ነበር አሁን 9 ዓመት። ለኢንደክሽን ስቶቭ አይነት ታይፖች ግን 16 ሚሊዮን ይፈልጋል። ታዲያ ይሄ ማን ነው የሚያመርተው? እኛ ካላመረትን ከቻይና ነው የሚመጣው ማለት ነው። አንዴ ደግሞ የውጭ ምንዛሪ ይፈልጋል፣ የሰው ኃይል ይፈልጋል። አይ ሚን በቃ እኛ ቁጭ ብለን ተቀባይ ነው የሚሆነው። ስለዚህ ግሪንሲን ይሄንን ብሎ ተጨመረው። ሀሳባችን በጣም ትልቅ ነው። ይሄ በእኛ መድረክ መመረት አለበት። አያው እንዴት ፋስት እንደሆነ በጣም ያ አንድ ትሪክ ላሳይ ይልቅ ቀይሷ ነው ትሪክም አለው። አይ ሚን ላይክ ኢምፕሬሲቭ የሆነ ነገር ማለት ነው። አሁን ይሄ ኢቭን ከስሩ ውሃ አለ አይደለ? ያው አሁን ሲግል ነበረ። እርግጥ ውሃው የሞቀበት ነው እንጂ ምን አያቃጥልም ነው። ያው ይሄ የጋለው ነው። ይሄ ያቃጥላል። ይሄ ያቃጥል ምክንያቱም ይሄ የዚህኛውን ትራንስፈር አድርጎ ነው እንጂ አያቃጥልም። Can you pass that paper please Eddie? Just the paper. Yes, thank you. So to show you how effective it is and safety one. So የሚነድ ነገር የለም አይነድም እንደዚህ ነው እንግዲህ በ2000 ዋት የፈላለ ነው። ያ እንግዲህ ለህፃናት ሴፍቲ፣ ለቤተሰብ፣ ለትልልቅ፣ ለአዋቂ እዚህ ጋር እየሰራሁን ይሄ እንግዲህ ማቃጠል ነበረበት መንደድ ነበረበት። ያው የለም ይሄ የምትነካው የዚህኛው ብለት ካልሆነ በስተቀር ይሄኛው የብረት ድስቱ አካል ነው የሚያገኘውን እንትን ይወይዶ ምንም አያቃጥልም። አይ ውሃው ራሱ በቃ እንትን ካልተነነ በስተቀር ምንም ያስፈልብን አስብ ሌላ ምድጃ ቢሆን ወረቀቷን ይዛት ሄዳል አይደል? እስካሁን ድረስ ያ ሶ ለምንድን ነው እንደዛ ያልሆነው? ከሜካኒካል ኢንደክሽን ነው። ኢንደክሽን ማለት ማግኔት በቃ ይሄውን ማግኔቲክ የሆኑ ማግኔቲክ የሆኑ ብረታ ብረቶችን ለምሳሌ አይደለም የሚይዘው የመሳሰሉትን ኒኬል፣ እነዚህ ስቴንለስ ስቲል የመሳሰሉትን ነው የሚይዘው። ከነሱ ውጪ ቢነካው
አይደርሰውም። ልክ ግን ማግኔቲክ የሆነ ነገር ሲደርስ ብረቱን ሲያገኝ ኢሚዲየትሊ ፓወሩ አሁን ሌላ ስቶቭ ቢሆን ለምሳሌ ኢንፍራሬድ ይባላል ተመሳሳይ እንደዚህ ስክሪን የሚመስል ነገር ያለው ግን እዚህ ጋር እሳቱን ታየዋለህ። እሱ የዛኛው የኛ የተለመደው አይነት ነው። ምክንያቱም እሱ በቃ እዚህ ጋር የሆነ ነገር ጨስ ቢል በቃ ተመሳሳይ ነው። በዛ ምክንያት ዌስት ይሆናል። ለምሳሌ አሁን ይሄ እየሰራ አሁን 2000 ዋት ነው አለ ኤፊሺየንሲውን ነው ማሳየው ምንም እንደማይባክን ዜሮ ያ አቆም መስራት ማቆም አውቶማቲካሊ ሲነሳ ይቆማል። ስለዚህ የሆነ ነገር አንስተህ ምናምን እዚህ ጋር ፎቀቅ ታደርገው ስለዚህ ትቼው በሄድ የሆነ ነገር ያደርጋል ምንም የምትለው ነገር የለም። በዛ ላይ እዚህ ጋር ሰዓት መቆጣጠሪያ ያለው ትሞላላትና ለ20 ደቂቃ ምናምን ይሰራል ማድረግ ትችላለህ። ቁልፍ አለው ትቆልፈዋለህ ልጅ እንዳይነካ ከፈለክ ደግሞ የመሳሰለ ኢትስ ሌተስት ቴክኖሎጂ ባይ ዘ ዌይ። ይሄንን ወደዚህ ለማምጣት የፈለኩበት ዋናው ምክንያት እዚህ ጋር ነው ሶላር ሲስተም ላሳያችሁ። የሚገርም ነው። አሁን ይሄ የኛን ኦፊስ የሚያበራ ነው። የምታያቸው ላይቶች ላይ ሶላር ፓናሎች አሉ። ስለዚህ ኤሌክትሪክ ምንም አትጠቀሚም? ኤሌክትሪክ የምንጠቀመው ሶላር ፓወር በማይኖር አይ ሚን ለኦፊስ በተለይ አንጠቀምም። ምንም አያስፈልግም። ዋናው ግሪድ ማለት ነው። ግን ደግሞ ሁለቱንም መጠቀም ትችላለህ። ለምሳሌ አሁን እያቀያየርክ ብቻ ሳይሆን ደግሞ ደመና ሲሆን ትልልቅ ሎዶች ለምሳሌ ማሽኖች ምናምን ሲሆኑ በጣም ትልቅ ኤሪያ ያስፈልጋል ሶላር ፓናል። አሁን ግን ምንድነው እነዚህ ባትሪዎች ናቸው። ይሄ ኢንቨርተር ነው። ከሶላር ፓናሉ በኢንቨርተሩ አማካኝነት ወደ ባትሪዎቹ ይሄድና ቀን ቀጥታ ከሶላር ፓናሉ ለኦፊሶቻችን ፓወር ያደርጋል። ቀጥታ ወደዚህ የሚገባውን አስቀምጦ ማለት ነው። ለሌሊት ደግሞ ከፈለክ እነዚህ ውስጥ ስቶር ያደረገውን ትጠቀመዋለህ ማለት ነው። ዋው! ከዛ ምን ሆነ አሁን እኛ ገጠር አይደል የምንሰራው? ለገጠር ሰዎች ስንሰራ ሶላር ሆም ሲስተም ለኦልሞስት 100,000 ሰዎች አዳርሰናል። ሶላር ሆም ሲስተሞች በየቤቱ ያሉ ትንንሽ ባለ 1 አምፖል፣ ባለ 2 አምፖል፣ ባለ 3 አምፖል የሆኑ ሞባይል ቻርጅ የሚያደርጉባቸው፣ ቲቪ ራን የሚያደርጉባቸው፣ ፍሪጅ። ከዛ በኋላ ግን ስቶቭ ሲመጣ ፓወሩ ትልቅ ዲማንድ ስለሚሆን የኛ ሀገር ስቶቭ ደግሞ ታውቃለህ ትልቅ 3000 ዋት 2000 ዋት በዛ ላይ በቃ እሳቱን እንዲያየው ዌስት ነው የሚሆነው። በጣም ፓወር ይፈልጋል። እሱን ማድረግ አይቻልም። ሰው ትልልቅ ሚኒ ግሪዶች አሁን አሳያለሁ። ሚኒ ግሪድ ማለት በጣም አንድ ትልቅ ኮሚኒቲ የሚያበራ ማለት ነው። ልክ እንደ ኤልፓ ግን ኢንስቴድ ኦፍ አሁን ለሁሉም ከሚሰጥ ይልቅ እኛ ለ1000 ህዝብ ለ2000 ህዝብ የሚሰራ ለ6 ኮሚኒቲ ሰርተናል። ሶማሌ ክልል፣ ኦሮሚያ ክልል፣ ኦቦርሶ በቃ ጥቅጥቅ ያሉ ናቸው። ያንኛው ሶማሌ ለምሳሌ የሰራ ነው ኮርትሌ ይባላል። ኮርትሌ ማለት ኦልሞስት ወደ ሶማሌላንድ ጠረፍ አካባቢ እና እዛ አካባቢ ኮሚኒቲ ያለ 2000 ኮሚኒቲ የሚያበራ ሲስተም ትልልቅ ሲሰራ ግን እሱንም ሰርተንላቸው መብራት ሰተናቸው ስቶቭ መጠቀም አይችሉም። እና እኔ ደግሞ አጋጣሚ ወደ ዩኬ ሲሄድ አብረን ስንሄድ ማለት ነው እሱ ቀደም ብሎ ነበር ሄደው ዩኬ ሄጄ የተወሰነ ቤት ሳይ ጠቅላላ ቤት አብዛኛው ቤቶች ኢንደክሽን ስቶቭ ነው ያላቸው። በኤፊሽንት የሆነ ኤሌክትሪክ ቆጣቢ ሞደርን ቴክኖሎጂ ነው ያላቸው። እኔ ሁሌ ምን አስብ ነበር መሰለህ ለገጠር ሰው ሁሌ የሚሰጠው ምርጥ ትክክል ምናምን የሚባሉ የእንጨት ስቶቮች ሆነው ግን እንጨትን የሚቆጥቡ ናቸው። እና እሱ ላይም ሰርቻ አውቃለሁ። ሌተር ኦን ሜቢ ነግሬህ ይሆናል። አያረካኝም። እኔ ደስ የሚለኝ ለኮሚኒቲ እኔ የምጠቀመው ሰው ሲጠቀም እኔ በንጽህና አይደል የምሰራው፣ እነሱ በንጽህና እንዲሰሩ። እኔ ያለ ጭስ ነው የምሰራው ያለ ጭስ። እኔ ልጆቼን አንብቤ ነው ማስተኛቸው ማታ፣ እነሱ አንብበው እንዲያስተኛቸው ዘመናዊ ህይወት ማስተዋወቅ። ዘመናዊ ህይወት እኔም ደስ የሚለኝ ነገር ለእነሱ ሳስተዋውቅ ደስ ይለኛል። ልክ ያንን ሳየው ያው ደግሞ ኢንጂነሪንግ ባክግራውንድንም የሆነ ነገር ስታይ ክሊክ ያደርጋል። በቃ ክሊክ ያደርጋል። ትፈልጋለህ ማምጣት ምናምንና ኦኬ ይሄንን ለገጠሮቹ ሚኒ ግሪድ ለሰራንላቸው በሶላር አሁን ይሄን መጠቀም ይችላል። ምክንያቱም በጣም ኤፊሽንት ነው። እንደ ኤሌክትሮኒክስ በለው አየው ቶሎ ነው በቃ የሚገለው ቶሎ ኩክ ነው የሚያደርገው። እና ያን ያሰብኩኝ ከዛ በኋላ ከኮሊጎቼ ጋር እዚህ ካሉት ጋር አወራን። እንዴት እናደርጋለን? እንደ ኢትዮጵያ እኮ 50 ዓመቷ ነው ስቶቭ መስራት ከጀመረ ኤሌክትሪክ ስቶቭ። የታሪክ መስራት ታሪክ አላት አለን። ያው በየቦታው በየሰፈሩ ብዙ አለ የምንሰራው። ይሄ በሽቦ በምናምን ሸክላ ተደርጎ የሚሰራው እሱም ቢሆን ይሄ
እውነቱን ለመናገር በጣም የላቀ ቴክኖሎጂ አይደለም። ኤሌክትሮኒክስ እና ቦርዶቹ ናቸው። ዱሬቢሊቲ ውስጥ እንዴት ነው? ለምሳሌ የአገልግሎት ያጥራል። ያው በጣም ቆንጆ እንዳየው ነው። ውሃ ቢፈስበት ምንም አይሆንም። ጠረግ ነው የምታረገው። ቢገነፍልበት አጠባ አድርገህ ነው የምትሰራው። ዱራቢሊቲ ቆንጆ ነው። በሀገር ልጅ ደግሞ ሲሰራ ቢበላሽብህም ሜንቴን ያደርጉልሃል ወዲያው ማለት ነው። የምትጥለው ነገር አይደለም የሚሆነው። እሱ ነው። እሱን ምን አሰብን? ኦኬ ኢምፖርት ደግሞ ከምናደርግ ለምን ማኒፋክቸሪንግ አናስብም? ምክንያቱም እኛ ይሄን በምናጠናበት ጊዜ ኮኢንሲደንስ ታሊ ደግሞ መንግስት ደግሞ ለእኔ ግሪድን ያውን ማመርተውን ኢነርጂ አሁን ገርድም ተመረቀ፣ አሚን ህዳሴ ግድባችንም ተመረቀ፣ ሌሎቹም ሆነው አጠቃላይ ትልቁን ኮንሰምፕሽን የሚወስደው የሃውስሆልድ ነው። ሃውስሆልድ ነው። ከሃውስሆልድ ደግሞ የሚገርምህ የምንጠቀማቸው እነዚህ አይተሞች ድሮ ትዝ ይልሃል? ይሄ የ60 ሻማ መንግስት ጭራሽ ከፍሎ ሁላ ስትከፍሉ ስትመጡ ያንን ይዛችሁና ቀይርላችኋለሁ እያለ ነበር ያስታወቀ ነበር። ለምን ልክ እንደዛ ማለት ነው። ይሄ ያኛው በጣም ብዙ 60 ዋት የሚፈጀው አሁን ኦልሞስት ወደ 6 እንትን ታበራበታለህ። በጣም ፓወርፉል የሆነ 6 ታበራበታለህ አምፖል። ልክ እንደዛ ማለት ነው ይሄ። ስለዚህ መንግስት ምን አወጣ? እኔ 16 ሚሊዮን እፈልጋለሁ ብሎ አወጣ ለአገሬ ማለት ነው። ለኢትዮጵያ አጠቃላይ እንደዛ ሲል ይሄንን እኮ እኛ እንግዲህ አስበው ደናችንን ጨፍጭፈን እንደገና ደግሞ ሲመጣ ደግሞ ስንጠቀም ሳምበዲ በሰራው ነው የምትጠቀመው። ገንዘብን አውጥተህ ፎሬክስን አውጥተህ ሳምበዲ አምጥቶ ሰርቶት ይሄኛ መስራት የምንችለው ይሄ ሁሉ ወጣት እያለ መስራት የሚቻል ነገር ለምንድን ነው አሁን ማን ጀምረው የሚል ቁጭት ነው ያስነሳል። ለገጠሩም ይሆናል ለከተማውም ይሆናል። ለገጠሩ ኦፍ ኮርስ እንደ አማራጭ ነው፣ አማራጭ የሌለው ነው። ለከተማው ደግሞ የሚገርም ሌላው ደግሞ ሎጂክ ምንድነው? እኛ ገጠር ላይ በተለይ መብራት የሌላቸው ላይ አይደለም የምንሰራው። ምን የሚል አስተሳሰብ አመጣለን? የአዲስ አበባ ህዝብ ብቻ እነዚህን ኢንደክሽን ስቶቮች ቢጠቀም 300,000 የገጠር ቤቶች ከሚመረጥ ኦልሬዲ ካለው ኤግዚስቲንግ ከሆነው ኢነርጂ ፕሮዲዩስ ከሚደረገው ሴቭ ማድረግ ይችላልና ሴቭ ስለሚያደርጉ ለእነሱ ይተርፋል። ከተማውን በሶላር ከተማው ሲቆጥር ከተማው እንትኑ በሶላር ብቻ ለሚሰራው በኖርማል ኤሌክትሪክም ይሰራል። ከተማው ሲቆጥር በተለዋዋጭነት መጠቀም ይችላል ነው ይችላል። የገጠሩ ምንም አማራጭ የለውም፣ በሶላር ይጠቀማል፣ ኤሌክትሪፊኬሽን የሌለው። እነዚህ ደግሞ በአብዛኛው ደግሞ የከተማ ሆኖ ራሱ በእንጨት የሚሰራ ማዕት የእሱን እንትን ለማግኘት ኦልሞስት ከ50% በላይ የኢትዮጵያ ህዝብ ኤሌክትሪክ አክሰስ አለው። ነገር ግን ከነዛ ሁሉ ህዝቦች ውስጥ 94% በእንጨት ነው ኩክ የሚያደርገው። ታምናለህ? ኢንክሉዲንግ አዲስ አበባ ማለት ነው። ያን ደግሞ የሚያደርገው በኃይለኛው ክፍለ ዘመን አንደኛ መብራት በመቆራረጥ፣ ሁለተኛ ደግሞ ይፈራል ሰው። በቃ ኤሌክትሪክ ሂሳቡ በጣም ከፍ ይልብኛል ምናምን ብሎ ይፈራል። ይሄኛውን ከተጠቀሙ ኤሌክትሪክ ፕራይሳቸው አሜዚንግሊ ነው የሚወርደው። ሎው ነው፣ በጣም ትንሽ ነው፣ በጣም ትንሽ በግማሽ ይወርዳል። ይሄኛው ከተጠቀሙ አንድ እነሱ ይወርድላቸዋል፣ ለሌላው ደግሞ ህብረተሰብ ይተርፋል። ገባ? ከተማ ያለ ነው ሁሉንም ሰብስበን ያለ ነው እና በዛ በጣም ደስ ይላል። በጣም በሶላር ይቻላል፣ በዛም ይቻላል። የምናመርታቸው ምርቶች እነዚህ ናቸው። ሶላር ከትንሿ ጀምረን ከሶላር ላንተርን ሆም ሲስተም ጀምረን አቋረጥ ለገጠሩ የውሃ ፓምፕ እንደገና ለኢሪጌሽን የሚሆን ማለት ነው፣ ለመጠጥ ውሃ የሚሆን በሶላር የሚሰራ ያለዛ በዲዝል ነው አይደል የሚሆነው። ዲዝል ደግሞ አሁን ክራይሲሱ በቃ ካስገብቷል። አሁን ሰው በደንብ ገብቶታል በሱ። ከዛ በተረፈ ደግሞ ለሆስፒታሎች፣ ለትምህርት ቤቶች፣ ለማንኛውም አገልግሎት የሚውል ሶላር ሲስተሞችን እንተክላለን። ከዛ በተረፈ ደግሞ በጣም አሁን ደግሞ እየገባንበት ያለው ሴክተር ለማይኒንግ ሴክተር፣ ለምሳሌ እነሱም አሁን ክራይሲሱ ስለገባቸው ማይኒንግ ላይ በጣም ብዙ ይሳተፋል። ወርቅ እናመርታለን፣ የተለያዩ አይነት ማዕድናት እናወጣለን። እሱላ በዲዝል ነው ገጠር ስለሆነ ማለት ነው አብዛኛው። እና በዲዝልም ባይሆን ደግሞ ሶላር እንኳን መብራት እንኳን ቢኖራቸው ከተቋረጠ ኢማጂን ያ ሁላ ህዝብ ስራውን ያቆማል። ከዲዝል አማራጭ ነው፣ የኃይል አማራጭ ይሆናል። በቃ ዋና ደግሞ እነሱ በደንብ ገንዘብ ስለሚሰሩ የሶላርን አፎርድ ያደርጓታል። ስለዚህ ለእነሱ አሁን በደንብ እየገባን ነው እልሃለሁ። በቃ እነዚህ ለኦፊሶችም ይሆናሉ ልክ እንደኛ። በጣም አሪፍ ነው። ስለዚህ እዚህ እያንዳንዱ ነገር ተጠንስሶ
ወደ ገጠሪቱ ኢትዮጵያ ያ በጣም ደስ ይላል። ስለዚህ አሁን ምን ያህል ማንፓወር አለሽ? ማንፓወር ኦፊስ ወደ 30 ኦፊስ ማለት ነው። እዚህ ሄድ ኦፊስ ፕሮጀክት ስታፎች ልክ ፕሮጀክቶች ሲመጡ እስከ 40 ተጨማሪ እንቀጥራለን ማለት ነው። እዚህ የሰፋ ይሄዳል። በጣም 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 ፖቴንሻሉ ልነግራችሁ ስራ እሺ ነፍ ነው። እንደዚህ ነው ታውቃለህ። እንደዚህ ነው ብዙ ማዕት ብዙ